የምንፈልገው አንድ ነገር ምንድነው ከተባለ ሰው የጀመረው ነገር ሰው ላይ በሰው መሰረትነት የተጀመረ ነገር እንደዚህ ነው ፍርክስክሱ የሚወጣው። ሃይማኖት ሳይሆን ፊሎሶፊ ነው የሚሆነው። ኦኬ በሰው መሰረትነት ላይ የተጀመረ ነገር በቃ ይሄው እንደዚህ በጥስጥስ በቃ ስንት ቦታ ተከፋፍሎ እንዳለቁ መቼስ ለእናንተ ተሰማሉ። እሱ በሰው መሰረትነት ላይ የተጀመረ ነገር በሰው የተባለው ማነው? ሉተር። አንድ የካቶሊክ መነኩሴ የነበረ አንድ ግለሰብ አለቀ። ኦኬ ወደ ፍልስፍና ያመራል። በቃ ዝም ብሎ ፍልስፍና እምነትም አይደለም እንደምታዩት በቃ እና አንድ ገዝተ ላይ 6-7 ሰው ተቀምጦ 6ቱም 7ቱም የተለያየ እምነት ነው ያላቸው። እና እስቲ አንዳንድ ቪዲዮዎችን ምን ይሆናል። እስቲ ጋይስ በደንብ ታብታብ አድርጉ ምናምን ነገር አንዳንድ ሐሳቦችን እያነሳን እንቆያለን እንደ እግዚአብሔር ፍቃድ። ቀጥሉ ዮሐዲ ቀጥል ፓፓ። እኔ እውነት እንትና ቀደም እንዳላችሁት ርዕስ ለማስቀየር ምናምን ተወጣ ተወረደ ምናምን ቤት ከፍተ ብቻ እንደምታወራው ቀላል አይደለም። ባይዘው አሁን ተመሳሳይ ባይዘው የሆነ ሪከርድም ተለቋዮች የነበረ ርዕስ ለማስቀየር የሞከር የሆነ ሰዓትም በሪከርድ ሲናገር ነበረ። ዝም ብለህ ቤት ከፍተ ስታወራና ከሰው ጋር ስታወራ እኩል አይደለም ባይዘው ነገሮች እና አይ ዶንት ኖ አኬ ደግሞ እንዳሰበው አልሄደለትም፣ ርዕስ አላስቀየረለትም። ቀጥታ ወደ ነበረው ርዕስ ነው በቃ የተመለሰው። ይሄ ትምህርት ባይዘው እርስ በርሳቸው እዛው ራሱ እንደው ፖለቲካ በደንብ ይሰራ ከተባለ እርስ በርሳቸው እዛው ሲቀጣቀጡ ነበር። ምንድን ነበር ሲል የነበረው? ይሄ በነፃ ፈቃዳችን ነው የእግዚአብሔር ጸጋ ምንቀበለው አምነን ነው ምናምን የሚል የሴሚ ፔላጊያን ወይም ደግሞ የፔላጌዝ ምንፍቅና ነው እያለ ሲናገር ነበረ። ሰምታችሁት ከሆነ አጠገቡ ቃሌ ቁጭ አድርገው ማለት ነው። በእምነት ነው እምነት ያስፈልገኛል ሴሚ ፔላጊያስ ይላል አጠገቡ ደግ አድርገው። እኔ ምስኪኖች እኮ ናቸው እንዴ! የእንትና ነው ትዝ ያለኝ። ምን አድርጌ ነው ሁሉም ሰው ነው እኔ የሚቀጠቅጠኝ እንዳለው እንትናና ሁሉም ይሰድበኛል። ኤኒዌይስ ቀጥል። የነዛ ቅድመ ውሳኔ አረ ሰይጣን ራሱ እኛን የሚፈትነን ዮሐዴ፣ ሰይጣን እንደ ስንዴ እኛን የሚያበጥረን ሁላ ተወስኖበት ነው። ምን ያርግ ሰይጣኑ ራሱ እንዴ! ምን አረገ? ምንም እኮ አላደረገ። አጅሬ እኮ ምን አረገ? ተወሰነበት። እንግዲህ ስራውን ነው የሚሰራው እኮ የተሞላውን ነው እየሰራ ያለው። ምን ያርግ? ስለ ሰው ውድቀት የሚላ ዌስት ሚኒስተር ኮንፌሽን አላቸው እንግዲህ የቃለ ሕይወት ማለት ነው። የቃለ ሕይወት የካልቪኒስቶች የእምነት መግለጫ ማለት ነው። እና እዛ ላይ ስለ ሰው ውድቀትና ስለ ኃጢአት ስለሚያስከትለው ነው ስለ እግዚአብሔር ድንጋጌ ዘላለማዊ ድንጋጌ የሚለው ክፍል ላይ ወይም ደግሞ ምዕራፍ 3 ማለት ነው ዌስት ሚኒስተር ኮንፌሽን ቻፕተር 3 ላይ ቁጥር 4 ላይ ቻፕተር 3 ሴክሽን 4 ላይ እንዲህ ይላል። ከቁጥር 3 ጀምረን እንደውና በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ሕይወት፣ ሌሎች ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል ይላል። እኔ ደግሞ ደፋሮች ናቸው። ለእግዚአብሔር ክብር መገለጫ አስበዋል አንዳንድ መላእክት እና ሰዎች እንዴ! አረበም መቤት እኔንም አሳውቁኝ መጥፋትና መዳኒን በቃ አንደኛ የቀረውን ዘመኔን እንዴ ምን አለፋኝ አስበዋል። አንተሽ ለክብር መገለጫ የሲኦል ሆነሻል። አንተ ለክብሩ መገለጫ ዣንጥላ ነው ማስገባው። ይሄን ሁሉ ግንባር ይዤ እተላል። ቀጥል። ኧረ ከባድ እንዴ! እኔ ለክብር መገለጫ እንትን ነው ስዕለት ሲገባ ነበር ማቀው። ለካ
አንዳንድ መላእክትም ይገባሉ ወደ ሲኦል። ለክብር መገለጫ የተወሰኑ መላእክት ወደ ሲኦል ለማ እግዚአብሔር ያደረገልን ታምር ተናገር ስትባል ለክብሩ መገለጫ ሲኦል ገብተህ ወይኔ ወይ መድኃኒዓለም ኧረ ትምህርት ጠላዋለ። ኧረ በቃኝ መምህር ማለት ነው። እንዲ አስቧል። ለክብር መገለጫ አንዳንድ ለዘላለም ሞት አስቀድሞ በእግዚአብሔር ተወስኗል። ከባድ ነው እና እንደዚህ ብለው ነው የሚያምኑ እና እነዚህ እና ምን ነው ጥያቄ አለ? ሚስጢር እኮ ነው፣ ሚስጢር እኮ ነው ፓፓ። አትመራመር እንጂ ሚስጢር እኮ ነው። ወይ ሊሚት ነው እያለኝ ነው። የመኳ አይሰማም። ተውት፣ ባሰሙት ይሻላል። ተወስኖብኝ ነው። አዎ ግን አይፈረድብህም። ማንጎንም የበላው ወይ ተብለን ግን አይ የምር እስቲ ናቱሽ ሰላም ይበለንና አነ የሰራውን ቪዲዮ አለ አላቅም። ሌላ ስልክ ካለ አነም ሰላም በለን። ናቱሻ እንኳን ደህና መጣ ሰላም በሉና እስቲ አንዳንድ ቪዲዮዎችም እያየን ሪያክት እናደርጋለን ጋይስ። ናቱ አለ አነ እንኳን ደህና መጣ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ናቱ ለዋዴ አንቺ ሰላም ብያለች። በአለ ሌላ ስልክ አሳያችኋለሁ። እንዴት ነህ? እንዴት ነህ? አነ ሰላም ነው ወይ? ጋዲ ሁሉ ሰላም እግዚአብሔር ይመስገን አለን። እንዴ ምንድነው ተቋርጦ ነው እንደ ሰዎች? አይደለም አነ አንድ ቪዲዮ ላይ ያሳይ ጭራሽ ግሬስም ነበረ ዲስፕሌስ ተደረገ። ምኑ ማፈሪያ ነው? አምጣ ከዚህ ይህንኑ ክፍል ይዞ በተቃራኒ ብሎ የተረጎመ አንድ አባት አምጣ ነገር አልክ። ልክ ማንን እንደጠየቀው ቅድም ልደትን እንደጠየቀው ማለት ነው። ሐዋርያት ሥራ ምዕራፍ 13 ስለ የሊዲያ ላይ ልክ እንደጠየቀው በሌላ ጉዳይ በሌላ ርዕስ ብንም እሱ ላይ አምጣ አልከው። ከዛ በኋላ የምዕራፍ 10 ይዞ መጣ ብለህ ይሄ ማፈሪያ ብለህ ስትሰድቡ ነበር። ምንስ ማፈሪያ ነው ብለህ ምዕራፍ 10ን ስላመጣ ኤግዛክት 16 ጠይቆ 10 ካመጣ ማፈሪያ ነው። ልክ እንደዛ ሁሉ እኔም አንተን የጠየቅኩ 16 ነበር፣ ግን 16 ጠይቂ 16 ስላላመጣ ማፈሪያ ብለህ ይደብራል። እንትን ምንድነው አሁን የምሬ ነው የምላችሁ። ከዚህ ቪዲዮ አንድ ነገር መማር ያለባችሁ ነገር ምንድነው ጋይስ፣ በምንም አይነት ሁኔታ ላይ ብትሆኑ በተቻለ መጠን እውነት ለማውራት ከመጠን በላይ ትዕቢተኛ አትሁኑ። የምሬ ነው የምላችሁ። እግዚአብሔር ያዋርዳችኋል።
አሁን በዚህ ደረጃ ማፈሪያ ምናምን ብሎ ሲናገር የነበረው አማን ራሱ ከዚህ በፊት በጣም ብዙ ጊዜ ተዋርዷል። ብዙ ጊዜ ሰው ከስተቱ የማይማር ከሆነ እንግዲህ ምንም ማድረግ አይቻልም። እና ትዕቢተኛ አትሁኑ። እውነት ለማውራት ትዕቢተኛ አትሁኑ። ኦኬ ልደትን በዛ መልኩ ደስ በማይል መልኩ በዛ መልኩ አወራው። እግዚአብሔር ያው እንግዲህ ልጁ አኬ ላይ አኬ እጅ ላይ ጣለው እና እዛው ተያዘ እዛው ማለት ነው። እና እግዚአብሔር በዚህ መልኩ ኢሉሚኔትድ ኮሜንት ላይ እና እግዚአብሔር በዚህ መልኩ ሰዎችን ያዋርዳል። ትዕቢተኛ አትሁኑ። እመቤታችን የጸለየችው ጸሎት ላይ አንደኛው እሱ ነው። ኦኬ እግዚአብሔር ትዕቢተኞችን ያዋርዳል። ራሳቸውን ከፍ ከፍ የሚያደርጉ ሰዎችን ዝቅ ዝቅ ያደርጋቸዋል። እና በተቻለ መጠን የተወሰነች እውቀት ምናምን ቢኖረንም ሀምብል ለመሆን እንሞክር። ኦኬ ሀምብል ለመሆን እንሞክር። ዮሐዲ እስቲ የሆነ አንድ ዝም ብለን አንዳንድ ነገሮች የሆነ አንድ ሰነድ ከዚህ ጋር ላይገናኝ ይችላል። በእርግጥ ስለ ሉተር አንዳንድ ነገሮችንም እስቲ ጎን ለጎን ዝም ብለን እናንሳ ብዬ ነው። የሆነች ሰነድ እያየሁ ነው። ቀጥል እስቲ ዮሐዲ። እስከዛ ድረስ ሀሳብ ካለ ኦር ማንሳት የምፈልጋቸው ሀሳቦች ይኖራሉ ብዬ አስባለሁ። ቀጥል ፓፓ። ይሄ የህፃናቱ ላይ ሲነሳ ከነበረ ማለት ኤክሰፕሽናል የሚለው ሐኪም በደንብ አብራርቷል። እስቲ ግን አንድ ነገር ማነሳው አለ ቀጥይበትና እንትን እንላለን። አንሳና እኔ እንትን እላለሁ። እሺ አንድ ፋይል ያወጣ። ኦኬ እሺ ስለሱ አሁን ይሄ እምነት ያስፈልጋል ምናምን ሲባል የነበረው እስቲ በራሳቸው ኤክሴፕሽናል መሆኑ ምናምን የሚለው እስቲ ቆይ እሱንም እናነሳዋለን። ይሄ የሉትራን ይሄ የጸጋ ብቻ አሁን የመካነ ኢየሱስ አይተን የሉትራኖቹ አንድ ነገር ላሳያችሁና ከዛ መኩ ትቀጥላለህ። ቆይ ፎርሙላ ኦፍ ኮንኮርድ ላይ ያለውን ነገር የሉትራኖቹ ደግሞ ባይ ዘ ዌይ አማን የሆነ ሰዓት ነፃ ፈቃድም አለ ምናምን ለማለትም ሲሞክር ነበር። እኔኮ መጀመሪያ ሲጀምር እኮ እንደዛ ነበር ያለ። አላነቃንቃለ አኪ ወዲም ወዲያም ለማለት ፈልጎ ነበር። እንዴ ያለ ማስረጃ ዝም ብለህ ልትቀደድ ነው እንዴ? እና እንጂ አባቶችን እየተባለ መውጣት ሲጀምር እኮ ነው ከባድ የሆነው። እና እሺ አፈርማቲቭ እሺ እሺ ቆይ አንዴ ምንድነው አዲስ እያጻፍሽ ነው እንዴ? ጽፍ እና ታዲያ በራሳችን አጽፈን ካልሆነ ከባድ ነው ትላለህ። እና ዴቭ ዘመዴ ነው እያልክ ነው? እናሳ ሰዎች ታፕታፕ ኮፒ ሊንክ አድርጉ። እንግዲህ እንደ ትናንትናው አርጉኝ እንዳልወጣ ታፕታፕ ኮፒ ሊንክ አድርጉ። እና ከውይይቱ በኋላ አንተሽ ሰምተህ ከሆነ ኤክሰፕሽናል የህፃናት ጥምቀት ኤክሰፕሽናል መባሉ የሆነ መጨረሻ ላይ እንዴት እየወሰዱት እንደሆነ ታውቃለህ? የሆነ እማን ሞግትለት ወይም ደግሞ የሆነ እንደ አቋም ማን ይዘው ጀስት ዝም ብሎ የምናልፈው ነገር እንደሆነ ነው እንትን ያሉትና ነው። እንደዛ አይደለም። አኬ በደንብ አስረድቷል። ያው እነሱ በእርግጥ ከአቋማቸው ጋር አብሮ ስላልሄደላቸው ይመስለኛል እንጂ የሆነ እኛ የተሳሳተ ሀሳብ ነው እኮ ያልን አይደለም። ኤክሰፕሽናል ነው ስንል ማለት ህፃናት ባይዘው እሱ ላይ አክሊልም የተናገረው እንዲሁም ቃሌ ደግሞ የውጭ ጉዳይ መጽሐፍ ላይ ያወጣው ማለት ነው።
የውጭ ጉዳይና ግንኙነት ላይ ያወጣው ቃል በቃል ተመሳሳይ ነው። ጨነቀው እኮ ወዴት እንደሚሄድ ራሱ ምን አይነት ሐሳብ ሊሞግት እንደፈለገም አላውቅም። ቃል እዛች በተሰጠው 10 ደቂቃ ላይ ተመሳሳይ ቃል አነበበለት። ያው አኬም ዝም ብሎ ነው ያለፈው ተደጋጋሚ ነገር ስለሚሰለች ብሎ ማለት ነው። በተደጋጋሚ ምን እንደሚሉ ታውቃለህ? ሁሉም አሁን ሰምተው ከሆነ ህፃናት አያምኑም ይላሉ። ማለት ህፃናት አያምኑም ይባላል ማለት የሆነ ለማመን እኮ እንትን ያስፈልጋል፣ መስማት አለባቸው መጀመሪያ። ያምናሉም አያምኑም አይባልም እኮ ህፃናት ገና ለመረዳት ራሱ ዝግጁ አይደሉም እንጂ አንተ ምንም የማያውቅ ልጅ እንዴት አያምንም ትላለህ? ማለት አለማመኑን በምን እንደምታውቀው ሳትነግረው ሳይሰማ እንዴት አያምንም ትላለህ? አያምንም ብለው ደምድመው ነው የሚጀምሩት። እና ይሄ ነገር ሁሌ ነው የሚገርመኝ። ያው መኩ ቀጥሎ በዚህ ላይ ስለሚሄድ አብሮ እንትን ይለዋል ብዬ የሆነ ጊዜ እኮ ሳሩም ቅጠሉም ያምናል ተብለን ነበር። ያው እንለፈው ብለን ነው እንጂ እኮ ሳሩም ቅጠሉም ያምናል ችግር የለውም ብሎ ነበር። አረጋዲና ገጩ እስቲ ይቺን አሁን እኮ እኛ አሁን ትልቁ ችግር ምንድነው? ምንጩ ነው። አሁን ከምንጩ ነው ከተራራው የሚል አንድ ማስታወቂያ አለ፣ የሆነ የሃይላንድ ማስታወቂያ። ለዚህ ሁሉ መበጣጠስና ለእንትን እኔ ሞር ዛን ኤኒቲንግ ምንጩ ነው። በቃ ሁሌ እኔ ችግር የሚታየኝ ከስር መሰረቱ እውነተኛ አለትነትና መሰረት ላይ ያልጸና ያው አንድ የሉተር ንግግር ትዝ ብሎኝ ነው እንዳጋጣሚ ሆኖ እነዚህ 95ቱ ቴሲሶች አሉ አይደል 15 17 ላይ ሄዶ የለጠፋቸው ይሄ ጌታ ነው ላይክ እግዚአብሔር ፎርስ አድርጎኝ ነው ይሄን ንግግሩን ቆይ ሲል አንብብላችሁ ምን እንደሚል ያው ይሄ ሜቢ መጽሐፉን ለማታውቁት ሰዎች ቆይ አንዴ መግቢያው ላሳያችሁ አንዴ ከዚህ ቲክቶክ ላይ ቆያችሁ ሰዎች እንኳን ታውቁታላችሁ ቲክቶክ ላይ ቆያችሁ ሰዎች ይሄ መጽሐፍ የሉተር ባዮግራፊ ወይ ደግሞ የህይወት ታሪኩ ማለት ነው ፍራንክ ብሬንታኖ የሚባል ሰው ነው የጻፈው እና በጣም ሉተር ላይ ከተጻፉ ከሉተር የህይወት ታሪክ ላይ ከተጻፉ መጽሐፍቶች ውስጥ ያው ትልቅ በቃ ይሄ በጣም ትልቅ ቦታ ከሚሰጡ መጽሐፍቶች ውስጥ አንዱ ይሄ መጽሐፍ ነውና እንደምታዩት የመጀመሪያ ጊዜ የታተመው ራሱ 1936 ነው ኦኬ which means almost ዛሬ ስንት ነው 2000 ስንት ነው ያለነው 2026 ማለት almost 90 ዓመት ሆኖታል ኦኬ 90 ዓመት ሆኖታል እና መጽሐፉ እንደዚህ ነውና አንድ የተናገረው ንግግር እዚህ መጽሐፍ ላይ በተለይ ከነዚህ ይሄ ብዙ ጊዜ ያው ሉተር እንዳልኳችሁ ያው ተቢተኛ ነበር በጣም ተቢተኛ ነበር ያው ይሄ አባቶችን የሱን ትምህርት የማይቀበሉ ሰዎችን ይሄ ከፍ ዝቅ ማድረግ ምናምን ነገር ይሄ በቃ የተለመደ ባህሪው ነው እና ተመለስ እንጂ የተገባብኝ አሁን ላሳየ ነበርከው ገጽ እንዴ ዞር ላለው እዚህ ጋር ተሰውሮ ጠበቀኝ መግቢያውን ነው ኦኬ ለማሳየት ያክል ነው እንጂ በእርግጥ ባነበውም ያው እኛ መረጃ ላይ ያኛ ክርስቲያኖች እንደማንቀጥፍ ይታወቃልና ምን ብሎ ይናገራል let them treat me as a heretic who imagine that my attitude toward the church of Christ and the holy scripture is not Catholic ይላል ኦኬ ወይ ደግሞ በመጽሐፍ ቅዱስ ላይ ያለኝ ምልከታና እይታና ይሄ ካቶሊክ ወይ ደግሞ ትክክለኛው እይታና ምልከታ ካልሆነ እንደመናፍቅ ቁጥሩን ችግር የለውም ካለ በኋላ guided by my conscience I shall not cease to believe that it is they who are in error ይላል ኦኬ እነሱ ናቸው ጥፋተኞች ከማለት ወደ ኋላ አለም ካለ በኋላ and that it is I who truly love the church with a just regard for her honor ካለ በኋላ I am in the hand of the Lord ይላል በእግዚአብሔር እጅ ነኝ ወይ ደግሞ በጌታ እጅ ነኝ ይላል ካለ በኋላ it is he who forced me to formulate my thesis ይላል አያችሁ አሁን ችግሩ እሱ ነው አሁን ለዚህ ነገር ምንም አይነት ማስረጃ ኦር ታምራዊ መገለጦች ኦር ምን እንዳጋጠመው ምንም የሚናገረው ነገር የለም እነዚህ 95ቱን ቴሲሶች እሱ ሲለጥፋቸው ጌታ ነው በቃ እኔ በጌታ እጅ ነኝ ጌታ ነው ፎርስ ያደረገኝ it is he who forced me to formulate my thesis ይላል ግን ማስረጃ አለ ኦር ሪቪሌሽን አለ ኦር የተፈጠረ ተአምር አለ እስቲ ካለ አሳዩን እስቲ ፕሮቴስታንቶች አሁን እኮ ትልቁ ችግር እሱ ነው በጨበጣ
እንደዚህ እንደማለት ነው። ባይዘው ጋይስ ታች ያላችሁ ሰዎች መሐመድ ለምሳሌ መልአክ ተገልጦልኛል፣ የሆነ አካል ተገልጦልኛል፣ አላህ አናግሮኛል ይላል አይደል? ማስረጃ ሲባል የለም። በቃ መሐመድ ብቻ ነው ማስረጃነቱ። ሉተርም አሁን ምንድነው የሚለው? it is he who forced me to formulate my thesis ይላል። ማለት ነው ጌታ እሱ ነው ፎርስ ያደረገኝ፣ ጌታ ነው ፎርስ ያደረገኝ ይላል። እነዚህ 95 ቴሲሶችን እንትን እና አሁንም እኔ በፕሮቴስታንቱ ዓለም ላይ ቀደም እንዳልኳችሁ ሁሉንም ነገር ከስር መሰረቱ እንገባበታለን። ባይዘው የሉተርን ነገር መመለሳችን አይቀርም። it's a matter of time። እስቲ እንደውም የበለጡ ማስረጃዎችን ጨመር አድርገን ምናምን ነገር ፕሮቴስታንቲዝም ለምን በዚህ ደረጃ ሊከፋፈል ቻለ የሚለው ነገር ከስር መሰረቱ ለምን ሊከፋፈል ቻለ የሚለው ነገር ከስር መሰረቱ ከእምነት አባታቸው ጀምረን በደንብ ምናይ ይሆናል እውነት ለማውራት እና ከዚህ በፊትም እንደምንናገረው የሆነ የሚያመሳስል አይነት እንትኖች አሏቸው ማናማ ሉተርና መሐመድ። ደግሞ ይሄንንም ቀሲስ ዲ በኩሉ እንዳደረጋችሁት የኔንም ፎቶ ለጥፋችሁ 24 ሰዓት ይሉብኛላችሁ። አንተማ ትመቻለህ፣ አንቱም አትባልም። በቃ መወቀጥ ነው። ችግር የለውም ከአንትሽ ጎን ስለሆነ ለምደነዋል ትላለህ እና ምን ለማለት ፈልጌ ነው እንሄድበታለን፣ ከስር መሰረቱ እንሄድበታለን። እንደው አይ ቲንክ ይመስለኛል አስፈላጊ መስለኝ። እኔ ከዚህ በፊት ትዝ የሚላችሁ ከሆነ ጋይስ በፊት የነበራችሁ ሰዎች ታስታውሳላችሁ አይደል? ናቲ ሉተራን የሚያስታውስ ሰው አለ ኮሜንት ላይ? እናንተሽ እንኳን በመሰረታዊ ነገር አንድ ነን የሚለው በመሰረታዊ ነገር አንድ ነን የሚለው ናቲ ሉተራን ማለት ነው። ኦኬ ናቲ ሉተራን የምታስታውሱት ከሆነ እንግዲህ ቲክቶክ ላይ አሁን ካሉ እንደውም አልፎ ብቅ ካሉ የሆነ ቅርብ ጊዜ የመጡ ሉተራኖች ምናምን በፊት ቲክቶክ ላይ ከበፊት ጀምሮ የነበረው ሉተራን ነው እና በሉተር ስብዕና ላይ እንወያይ ብዬው ነበረ። በውስጥ ማውርተን ነበረ። ሉተር የእምነት አባት ሊባል ይችላል ወይ ደግሞ ሉተር ሮል ሞዴል መሆን ይችላል ወይ? ኢቭን ሮል ሞዴል ለምን ጌታ ምን ብሎ በመጽሐፍ ቅዱስ ተናግሯል? ከፍሬያችሁ ታውቋቸዋላችሁ ብሏል። በቃ የክርስቶስ ደቀ መዝሙር ሰው መሆኑና አለመሆኑ ከፍሬያቸው ይታወቃል። ኦኬ ጌታ የላከውና መሆኑና አለመሆኑ ከፍሬያቸው ይታወቃልና ያው ወንድሞችም አሉ ጌታ ደግሞ ምስክራችን ነው። ምንድነው ያለኝ ያኔ በሉተር ስብዕና ላይ እንወያይ፣ ሉተር ሮል ሞዴል መሆን ይችላል እንወያይ ብዬ ስጠይቀው የዮሲያስ ወንድም ማለት ነው። ልክ ናችሁ። ምንድነው ያለኝ? ገድላትና ድርሳናትን ካላነሳው ነው ያለኝ። ኢማጂን ጋይስ የእምነታችሁን ጀማሪ ሉተራን ነኝ ብለት እየተጠራ ሉተራን ስምህ ሉተራን ሆኖ ሉተራን ማለት የሉተር ተከታይ ማለት ነው። እና ምንድነው ያለኝ ያኔ ገድላት ይዤ ካልመጣው ገድላትን ካላነሳው አለ እንዴ ሉተራን ተብለ በሱ ስም ተጠርተ የእምነት አባትን ዲፌንድ ማድረግ የእምነት አባት አይ በቃ የእምነት አባቴ ነው እሱ ሮል ሞዴል ነው ብለ እንኳን መጥቀስ የማችለውን ሰው አሁን ይሄን ሰው እንዴት ከእግዚአብሔር ነው ብለን እንቀበል እኮ ነው እኛ ትልቁ ጥያቄያችን። ኦኬ ይሄ ከእግዚአብሔር ነው ይሄ ሰው ከእግዚአብሔር ለመሆኑ ምን ማስረጃ አለ? ምን ማስረጃ አለ? እንደምታውቁት ዘረኛ ነው። እንደው ራፍሊ ከላይ ማስረጃዎችን ከዚህ በፊት ማለት ከዚህ በኋላ ምን እናንሳለን አስፈላጊ እኮ ነው። ዘረኛ ነበረ። ኦኬ በጣም ብዙ የስነ ምግባር አሁን ሰው ነው ኦፍ ኮርስ ሰው የስነ ምግባር ችግር ሊኖርበት ይችላል። አሁን ግን ሉተር ራሱ እንደተናገረው ኢቭን 95ቱን ቴሲሶች it is he who forced me to post my thesis ያለው እሱ ነው። ጌታ ነው ፎርስ ያደረገኝ ብሎ የሚናገር ሰው ነው። which means በእግዚአብሔር እርዳታ ነው ይሄንን ተሐድሶ እንቅስቃሴ ኦር እነዚህን ትምህርቶች ያመጣሁት እያለ ነው። ምግባሩ ሲታዩስ የለም። ኦኬ ስለዚህ ለዛ ነው አሁን እኛ ምን ጠይቀው እኔ አሁን እንደውም የሆነ ጊዜ ጀምረን ተተነው ነው እንጂ ምንድነው በቃ አሁን ፕሮቴስታንቲዝም እንደው ሪፎርሜሽን ባይ ኢትሰልፍ ከእግዚአብሔር ለመሆኑ ምንድነው ማስረጃችሁ? መሐመድ ተገለጠልኝ ብሎ እንደተነሳው ሉተርም ደግሞ አንድ ያው ሉተር ካቶሊክ በነበረ ሰዓት ሁላችሁም ታውቁታላችሁ። በጣም ጭንቀት አብሰው ነበር። አንቺ ታውቀዋለህ መቼስ ይሄ ፕሪዲስቲኔሽን ትምህርት በጣም ያስጨንቀው ነበር። ከተመረጡት ወገን ነኝ ወይስ አይደለም የሚለው ነገር ያስጨንቀው ነበር እውነት ለማውራት። ኦኬ እስኪ ማርቆስ ሉተርና ግባ እስቲ እኔ ሉተራን ሆኖ እና ማርቆስ ግባ እስቲ ኢንቪቴሽን ልኬልሃለሁ። አንተ በእኛ ግፊት አይደል እንደ ሉተራን መሆኑን ያመነው እቺስ ምን ሆናል? ታውሽ እና ዞሮ ምንድነው ብቻ ብዙ አስቸጋሪ ነገሮች አሉ እውነት ለማውራት ከስነ ምግባር አንፃር። ኦኬ ከስነ ምግባር አንፃር ብዙ ችግሮች አሉ ብዙ
አሁን ምን ይሏል መሰለህ አንተሽ ምን ችግር አለው እኮ በቃ ሰው እኮ ምን የተለየ ነገር አለው? እኛም እሱም ሰው ነው ሊሳሳት ይችላል። እኛ አንድ ጉዳይ ላይ አይደለም ተሳሳትን እያለን ያለነው የእምነት አባታችሁን እኮ ሞግት ፕሮቴክት አድርጉት እያለን ያለው የእምነት አባታችሁ ኦኬ የእምነት አባታችሁ ለምሳሌ አኬ ትናንት ያነሳች የተወሰነ ሐሳብ ልጨምርና በቃ እኔ እጨርሳለሁ በጣም ከታላቅ ይቅርታ ጋር ለምሳሌ አንተሽ if you remember መኩዬ በጣም ይቅርታ ቀደም ቪዲዮን ከፍተ ነበር እኔ መሀል ላይ ገብቼብህ ነውና የምታስታውሱ ከሆነ ለምሳሌ ትናንትና አኬ ማታ ላይ አንድ ሁለት ዲኖሚኔሽኖች አንስቶላችሁ ነበር ኦኬ ምንም ይባሉ አሁን እንደውም ካሁን በኋላ ማታ ሲያወሩ ሰምታችሁ ከሆነ ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ የሚባሉ አሉ ከዛ ኤልሲ ሉትራን ቸርች ሚሶሪ ሲኖድ የሚባለው LCMS የሚባሉ አሉ እነዚህ ሉትራን ቸርች ሚሶሪ ሲኖድ የሚባሉት ለምሳሌ ሉተር ያው እንዳልኳችሁ ከ1 እስከ 30 የቅዱሳን መታሰቢያ አላቸውና ከነዛው ለምሳሌ አሁን ሜቢ መኩ እስኪያወራ ምናምን ነገር ባይዘው ፋይሉን አውጥቼ ላሳያችሁ ይችላል ሉተር መታሰቢያ ይደረግለታል ይሄን እኮ ነው ዲፌንድ አድርጉት ይያልናችሁ ያለነው ኦኬ ዓለም አቀፍ ባሉት ሉትራኖች ዘንድ ሁሉ የሪፎርሜሽን ዴይ ይከበራል ኦኬ ትልቅ ቀን ተብሎ ምን እግዚአብሔር ድንቅ ነገርን ያደረገበት ቀን ተብሎ እግዚአብሔር እንደ መሳሪያ የተጠቀሙ ሰው ያ ሉተር የሚባለው ግለሰብ ፍሮድ ነው ይያልናችሁ ነው ፍሮድ የእግዚአብሔርን ስም ነው ያክፋፋችሁ ያላችሁ ጭራሽ ማለት ነው እንዴ ደስ ሲለው አባቶችን ከፍ ዝቅ እያደረገ የሚዘረጥጥ ደስ ሲለው የሱን ትምህርት ካላመኑ ለአይሁዶች የነበረው ጥላቻ ሌላ ሌቭል ላይ እልም ያለ ፖለቲከኛ አሁን ይሄንን ሰው ነው ታዲያ ከእግዚአብሔር ዘንድ ነው የምትሉት ወገኖቼ ባይዘው ሉትራን ካለ ያወራችሁ ያላችሁት ነገር ስለት ነው የሚል ሉትራን ካለ ገልት መላክ ይችላል በሰፊው እንገባበታለን ባይዘው ማስረጃዎችን እያየን በሰፊው እንገባበታለን እሱ ችግር የለውም ግን እና ምልላችሁ ፈልጌን ወደ ቀደሙ ነገር ለመልሳችሁና እነዚህ ሉትራን ቸርች ሚሱሪ ሲኖድ የሚባሉ አሉ ከዛ ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ የሚባሉ አሉ እንዴ ጋይስ እኛ እኮ ሼሚዞን አንድ ቪዲዮ ሰርተን ፈተን ነው እንጂ እኮ እንዴ ጭራሽ ደግሞ ሰምተዋል አኪ የሚባለው ልጅ fullness of truth ያለው ሉትራን ቸርች ውስጥ ነው ይለናል አንተ ሙርት ይዛለ እንዴ አውሮፓ ላይ ትልቁ የሚባለው እንዴ ዮሐዴ አውሮፓ ላይ ትልቁ ሉትራን ቸርች ዲኖሚኔሽን እኮ ቸርች ኦፍ ስዊድን እኮ ሙሉ ለሙሉ ተመሳሳይ ጾታ ጋር ብቻ ነው የፈቀደ ቸርች ናት fullness of truth ይለኛል እንዴ አስበቀዋል የጌታ አካል ይሄን ያህል ስትጨመላለቅ እንዴ fullness of truth አላለኝም ወይ ፉል ምግቡን ከሆነ ንገረን ወገኔ fullness of ሩዝ እኮ ነው ራይስ ነው ሩዝ ነው ትሩዝ አይደለም እኔ እኮ በጣም ሩዝና ትሩዝማ እየለየን እንጂ እኔ ዋዲ ድፍረታቸው እኮ የሚመችኝ ፓፓ fullness of truth እኛ ጋር ነው ያለው እንዴ ትልቁ ቸርች ኦፍ ስዊድን የሚባለው የዩሮፕ ላይ ትልቁ ቦዲ ኦፍ ሉትራን የሚባለው በቃ ተመሳሳይ ጾታ ጋብቻን አሜን ብሎ ተቀብሏል ወደ 5 ምናምን ሚሊዮን ሜምበር ያላችሁ አንተሽ ኢማጂን 5 ምናምን ሚሊዮን ሜምበር ያላችሁ አሜን ብሎ ተቀብሏል የጌታ ቤተክርስቲያን ናት ይሄን አሜን ብላ ተቀብላ እየኖረች ያለችው ነው የምትለኝ ሙሉ ቸርች ነው ባይዘው አንተሽ ግለሰብ አይደለም እያነሳን ያለን ሙሉ ቸርች ወደ አሜሪካን ብንመጣ ኢቫንጀሊካል ሉትራን ቸርች ኦፍ ALC የሚባለው ኦልሞስት 3 ምናምን ሚሊዮን ሜምበር አላችሁ ካልተሳሳትኩ ወይ 2 መጨረሻ ላይ ወይ 3 ምናምን ሚሊዮን እነሱም አሜን ብሎ ተቀብለዋል ምን ሉትራን ቸርች ኦኬ ስለዚህ እንደተባለው ፉል ምግቡን ከሆነ በግልጽ አድርጉልን እንጂ fullness of truth ምናምን ያላችሁ አሰክሱን በመጨረሻ አፖስቶሊክ ሰክሰሽን የላችሁ ከዚህ በፊት አንተ ትዝ የሚለው ከሆነ ያው የምታስታውሱ ከሆነ ላይቭ ላይ በጣም አይደል ኢቭን ዶክተር ናውልን ጠይቄው ዶክተር ናውል ትዝ የሚለኝ ከሆነ ያነሳው ቸርች ኦፍ ስዊድን ነበር አፖስቶሊክ ሐዋርያዊ ቅብብሎሽ አላት ብሎ ያነሳው ሌሎቹን አላቀም ብሎ ሐዋርያዊ ቅብብሎሽ አላት ብሎ ያነሳው ቸርች ኦፍ ስዊድን ነበር ቸርች ኦፍ ስዊድን ነው በጊ ይሆናል ያሳዝናል ለመሳቅ ፈልጌ አይደለም ይቅርታ አድርጉልኝ ጌታ በሚያውቀው ይሄ የሚያስቀም ጉዳይ አይደለም እና ሐዋርያዊ ቅብብሎሽም የላችሁ
ጌታ ቤተክርስቲያኑን ከመሰረተ ከ1500 ከ1600 ዓመት በኋላ ነው የመጣችው። እውነታው ይሄ ነው። የለም በካቶሊክ ወገብ ውስጥ በካቶሊክ ጸጉር ውስጥ ጀርባ ላይ ባስ ላይ ታፋ ላይ የሚባል ነገር የለም። እንዲህ የሚባል ነገር የለም የለም። ያ ወገብ ትዝ አለ በካቶሊክ ወገብ ያለው ልጅ አሁን ተቃራኒ ሆኖ ቁጭ ሲል ኦኬ። እና ምን ለማለት ፈልጌ ነው? ኦቨርኦል እባካችሁ ወገኖቼ ያላችሁበትን ቦታ መርምሩ ለማለት ያክል ነው። በጣም ይቅርታ ረጅም ሰዓት ነው የወሰድኩት። ግን የቅዱሳኑ መታሰቢያ ዛሬ ሜቢ ቲክቶክ ላይ ሁሌ አዳዲስ ሰዎች ስላሉ የቅዱሳኑ መታሰቢያ ያሳያቸዋለሁ። ከ1 እስከ 30 ቅዱሳኑ መታሰቢያ የሚያደርጉ ሉትራን እንዳሉ እናሳያቸዋለን ጋይስ። እሺ እዚሁ ይቆዩ። ላይቭን ታብታብ ያድርጉ፣ ሼር ያድርጉ ለማለት ያክል ነው። ቀጥሉ። በጣም ይቅርታ ረጅም ሰዓት ወሰድኩ። እሺ ማን ነው ቀጥሎ? ዮሐን ነው መሰለኝ ትላል መሰለኝ። ኧረ ጋዲ ከጀመረማ ዮሐን ነው የሚቀጥለው ወይንስ? አሁን ከጋዲ ካነሳችሁ ሐሳብ አንፃር የሆነ ሰሞኑን የሆነ እንትን እየሰማው ነበረ ስለ ቴብል ቶክ ተነስቶ አይ ሲጀመር እሱ የመቀበል ግዴታ የለብንም ቸርቻችን የምትቀበላቸው በቡክ ኦፍ ኮንኮርድ አስቀምጣለች ለመመሪያ የምንጠቀማቸው ሁለቱ ናቸው የሚል ሐሳብ አነሳ። አሪዩ ሲሪየስ እኛኩ ለዶግማ መመስረቻ ቴብል ቶክ ተጠቀሙ እኮ አይደለም። ቴብል ቶክ ግን ሂስቶሪካል ፋክት ነው። ከሞተ ከ20 ዓመት በኋላ የተጻፈ ነው የሚልም ነገር ሲነገር ነበረ። አይደለም ባይዘዌይ ትንሽ እያነበብን ብናወራ በጣም መልካም ነው ብዬ አስባለሁ። አንዳንዴ እንደው ዝም ብለህ ሰርች እያደረግ ጎግል ላይ የምናገኛቸው እውቀቶች ዝም ብሎ ወደ ሚዲያ ይዘው መምጣት አደጋ ላይ ይጥላል። እኔ ብዙ ጊዜ እያየሁ ያለሁት እንደዛ ነው። ዝም ብሎ ሰርች ይደረጋል፣ ምንም ሳያነብ ቼክ ክሮስ ቼክ ሳይደረግ ምናምን ዝም ብሎ ማውራት ወይ መፖስት ሆኗል። እና የተጻፈው በራሱ ዘመን ነው፣ በራሱ ተከታዮች ምናምን ነው። ግን ፐብሊሽ የተደረገው ኦፍ ኮርስ እንትን ካለ በኋላ ነው። እውነት ነው። ፐብሊሽ የተደረገው ማለት ለህዝብ የዋለው መጀመሪያ ፎር ዘር ፕራይቬት አክቲቪቲስ ነበረ። እያንዳንዱ የሉተርን ንግግር ሲጽፉ የነበሩት የእሱ ተከታዮች ማለት ነው። ፋይናሊ ግን ከሞተ በኋላ ኦፍ ኮርስ ፐብሊሽ አድርገውታል ለህዝብ ማለት ነው። ሶ ፐብሊኬሽን ኤንድ ሪትን መለየት ካልቻልን ከባድ ነው። የተጻፈበትና ፐብሊሽ የተደረገበትን መለየት በጣም አስፈላጊ ነው። ፕላስ ደግሞ ሂስቶሪካል ኤቪደንስ ነው እየተነሳ ያለው ሉተር ሲናገራቸው የነበሩ እና ደግሞ ማህበራዊ ህይወቱ የሚያሳዩ ጽሁፎች ናቸው ማለት ነው። አሁን ቴዎሎጂካል እንትኖች ይመሰረትባቸዋል አይመሰረትባቸውም እንኳን አይደለም። የሉተር ፐርሰናል ህይወቱ ግን የሚገልጹ ኤቪደንሶች ናቸው፣ ማስረጃዎች ናቸው ቴብል ቶክ ማለት ነው። ሶ ከዛ አንፃር ባህሪውን ካራክተሩን የሉተር ማወቅ ከተፈለገ በቃ እነሱ አብረውት ሲውሉ ሲያድሩ የነበሩ ሰዎች ያዩትን ያወቁትን የራሱ ተከታዮች የጻፉትን ደግሞ በሚገባ መቀበል የግድ ነው ማለት ነው። መጀመሪያ እሱ ደን ከዛ ይሄ እንትን ስለ ሊዲያ ሲያነሱ ነበር። ሰምታችሁ ከሆነ መጀመሪያ የሊዲያ ልብ መከፈት ያለ እርሷ ፈቃድ ነው ብለው እየፈቱ ወይም ደግሞ እያወሩ ነበር ብዙ ጊዜ እንደ ማስረጃ ሲጠቅሱት የነበረው ማለት ነው። ግን አስቀድሞ ከዛ በፊት ምን ይላል? ሊዲያ እግዚአብሔርን ታመልክ ነበረ አይደለም ይለው ታመልክና እግዚአብሔርን ትፈራ የነበረች ሴት ነች ይላል። አሁን በሉተራን እሳቤ ጸጋ አስቀድሞ ሳይመጣ ልብህ ሳይከፈት አስቀድሞ ራሱ እግዚአብሔርን መውደድ፣ እግዚአብሔርን መፈለግ፣ እግዚአብሔርን ማምለክ ትችላለህ ብለው ያምናሉ ወይ ነው ያምናሉ? እሺ ከራሳቸው እንዴት ብለው ነው የሚያምኑት እነሱ? መጀመሪያ ይሄ ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ነው። ሶሊድ ዲክላሬሽን ኤፒቶሚ እና ሶሊድ ዲክላሬሽን አሉ። ይሄ ሶሊድ ዲክላሬሽን ስለ ፍሪ ዊል የሚናገረው ክፍል ሴክሽን 7 ላይ ያለውን ነገር ነው። ኦኬ ምን ይላል? namely that in spiritual and divine things the intellect ኦኬ በመንፈሳዊና በመለኮታዊ ጉዳዮች ይላል የሰው ዕውቀት፣ ልብ፣ ፈቃድ of the unregenerated man are utterly unable ይላል። በፍጹም አይችሉም ማለት በፍጹም ይሄ ዲቫይን
ስለ መለኮታዊና ስለ መንፈሳዊ የሆኑ ነገር እውቀትን መገንዘብን ማወቅን መፈለግን ኦኬ ላልተወለደ ሪጀነሬት ላላደረገ ሰው በፍጹም አይቻልም ይላል። by their own natural power በተሰጣቸው ተፈጥሯዊ ጸጋ በተፈጥሯቸው መፈለግ ማወቅ መረዳት መገንዘብ የሚባል በጭራሽ አይችሉም። አተርሊ ማለት በፍጹም አይችሉም። አንኤብል ይላል። ኦኬ ይቀጥላል። ጭራሽ to understand መረዳት believe ማመን accept መቀበል think ማሰብ will መፈለግ begin መጀመር effect ውጤታማ መሆን do መስራት work ማድረግ or conquer ኦኬ እነዚህ ሁሉ in working anything but they are entirely dead to what is good ይላል። እነዚህ ነገሮች በፍጹም ማድረግ አይችሉም። entirely dead ናቸው። entirely dead ማለት በጭራሽ ማሰብ ማመን መፈለግ መጀመር ማሰብ ራሱ በጨም utterly unable ማለት በቃ ምንም መንቀሳቀስም ማሰብም የማይችል ድዳ ሮቦት ነው። ይሄ አን ሪጀነሬት ከማድረጉ በፊት አሁን ወደ ሊዲያ ታሪክ እንሂድና የሊዲያን ታሪክ ስንመለከተው ኢንታይርሊ ዝም ብላ ምንም ማድረግ ማችል እግዚአብሔርን መፈለግ ማችል ሰው ነበረች። እንደዛ ነው የሚለው። ኦኬ ሐዋርያት ሥራ ምዕራፍ 16 ከቁጥር 13 ጀምሮ እንዲላል በሰንበት ቀንም ከከተማው በር ውጭ የጸሎት ስፍራ በዚያ መሆኑን ስላሰብን ይላል ወደ ወንዝ አጠገብ ወጣን ተቀምጠንም ለተሰበሰቡት ሴቶች ተናገርን ይላል። እሺ ከቲያጥሮን ከተማም የመጣች ቀይ ሐር ሻጭ እግዚአብሔርንም የምታመልክ ሊዲያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት ይላል። አሁን እቺ ሴት እግዚአብሔርን ታመልክ ነበረ ወይስ አታመልክም? ሪጀነሬት ከመሆኗ በፊት ማለት እንግዲህ እነሱ ይሄ ልብ መከፈት ራሱ ሪጀነሬት ብለው ነው። አንድ ለናሙና እንደው አንድ አባት እንደዚህ ብለው ይፈታ ለናሙና ሊያመጡ አይችሉም። ግን እቺ ሴት አስቀድማ ግን እግዚአብሔርን መፈለግ እግዚአብሔርን ማምለክ ትችላለች አትችልም? ይሄው ታመልክ ነበር እግዚአብሔር። እነሱ ጭራሽ መፈለግም ማሰብም መልካም ማድረግም በጭራሽ ኢንታየርሊ ዴድ ናቸው ይላል። እኔ በጣም የሚገርመኝ እነዚህ ጭራሽ እንደዚህ እግዚአብሔርን ያመልኩ ነበር የተባሉማ በጣም ብዙ አሉ ብሎ ጭራሽ የቆርኔሊዮስም ጭምር ጨመረ ማለት ነው። ቆርኔሊዮስም ድጋሚ ሪጀነሬት ሳያደርግ ቆርኔሊዮስ ራሱ እግዚአብሔርን ያመልክ የነበረ ከአሕዛብ ወገን እንደሆነ የሚናገር ጥቅስ ማለት ነው። ራሳችሁ እንዲህ ባንክ የሚያደርግ ጥቅስ ነው እንዲህ የምትጠቅሱትን የሚገርመኝ ያው ቁጥራስ ይሄን ደግሞ ጭራሽ ቆርኔሊዮስ ደግሞ ምንድነው የሚለው በቂሳሪያ ኢጣሊቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሊዮስ የሚሉት አንድ ሰው ነበረ። እሺ እርሱም ከቤተሰቦቹ ሁሉ ጋራ እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋትን የሚያደርግ ወደ እግዚአብሔርም ሁሉ ጊዜ የሚጸልይ ነበረ ይላል። አሁን ሪጀነሬት ሳያደርግ ክርስትና ሳይቀበል ቆርኔሊዮስ ይህንን ያደርግ ነበረ አያደርግም? ይሄ ማድረግ መልካም ነው ወይስ አይደለም? ኦኬ ይሄን ማድረግ መልካም ነገር ነው ወይስ አይደለም? መልካም ነው። እግዚአብሔርን ማምለክ መልካም አይደለም? እግዚአብሔርን መፍራት መልካም አይደለም? ምጽዋትን ማድረግ መልካም አይደለም? ኦኬ ወደ እግዚአብሔር ጸሎት የሚያደርግ ሰው ነበረ መልካም አይደለም ወይ? ይሄ ነው አይደል? ይስማማሉ። በእነሱ ሶሊድ ዲክላሬሽን ግን ሪጀነሬት ማን አተርሊ አንኤብል ይላል። በፍጹም አይችልም ይላል። ይሄንን የቀድር ትምህርት ምን ታደርገዋለህ ማለት ነው? ዝም ብለህ ሰብሰብ አድርገህ ማቃጠል ማለት የሐሰት ትምህርት ስለሆነ ብዬ ነው ማምነው። ከመጽሐፍ ቅዱስም ጋር ከአባቶች ትምህርትም ጋር ፈጽሞ የሚቃረን ስለሆነ ማለት ነው። እንደዚህ አይነት አገልግሎት እንደሚያደርጉ መጽሐፍ ቅዱስ ጭራሽ እናንተ መታችሁ አንሪጀነሬትድ ምንም ማድረግ አይችልም ስትሉ ይኸው ከመጽሐፍ ቅዱስ ጋር ቀጥታ ነው የምትጋጩት ማለት ደግሞ እነሱን ያለ ፈቃዳቸው
ያለ ፍላጎታቸው እግዚአብሔር አድኗቸዋል ለማለት ስትሞክሩ እኔ እንጃ እንዴት ነው የምታስቡት? ሊዲያ እያመለከች ደግሞ እነ ሐዋርያ ቅዱስ ጳውሎስ ሲያስተምሩ ለመስማት ፈቃደኛ የሆነች ሴት ነች። ያንን ፈቃዷ ሰምተው ደግሞ እግዚአብሔር ልቧን ከፈተላት። አዎ የእግዚአብሔር ጸጋ ያግዛል፣ ይረዳል። እኛ እንክዳለን እንዴ? በቃ በራስ ተወጣው ብሎ እኮ የሚጥለን አምላክ እኮ አይደለም። እሱ ወደኛ ሲመጣ ማለት ሐዋርያቶቹ፣ ነቢያቶቹ መልእክቶቹ ይዞ ወደኛ የመዳን መልእክት ሲመጣልን እግዚአብሔር ማለት ነው የመዳናችን ኦፍ ኮርስ ኢኒሺየተር እሱ ነው። መተው ለእናንተ ሞተውላችኋል ሲል እኛ ለመረዳት ይህንን ጌታ ለማወቅ ፈቃደኛ ከሆነ እሱ ደግሞ የበለጠ እኛን ለመርዳት ለመቅረብ በሚገባ ያግዘናል ለማለት ነው። አንዲት ነገር ነው ወይስ በኋላ ይሄ ስለ እንትን ያነሳው ወይ እዚሁ ላይ ማለት ነው ያዴ እዚሁ ላይ ሳትጨርስ እዛው ጥቅሱን ክፈተውና ሊዲያ ዳግም እንድትወለድ ነው ወይንስ ቃሉን እንድትሰማ ነው ልቧን የተከፈተላት? እዛው ይጨርሰዋል እኮ 15 ላይ እንትን ይሏል። አንዴ ክፈትና እሱንም ማሳያችሁ። ዳግም እንድትወለድ ሳይሆን ልቧ የተከፈተው እንድታደምጥ ይላል ቃል በቃል። ያ እነሱ ዳግም ተወለደች ይላል። እኔ እንዴት ሰው ሁል ጊዜ ከመጽሐፍ ቅዱስ ጋር እየተጋጨ ይኖራል ህይወቱን ሙሉ? እሺ እንዲህ ይላል ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት ነው። የሚናገረውን ታደምጥ ዘንድ ከዛ በኋላ ነው ይኸው ሪጀነሬሽን እዚህ ጋር ነው የሚመጣው። እርሷም ከቤተሰቦቿ ጋራ ተጠመቀች። ከተጠመቀች በኋላ ነው በቃ ሪጀነሬሽን እዚህ ጋር ነው የሚመጣው። በጥምቀት ነው የሚመጣው። ሰው ከውሃና ከመንፈስ ካልተወለደ በስተቀር የሚለው ማለት ሪጀነሬሽን እዚህ ጋር ነው የሚመጣው። ከተጠመቀች በኋላ በጌታ ባይዘዌ እንደው እግዚአብሔር ይስጥ። አሁን ነፃ ፈቃድ ነበራት አልነበራትም የሚለው ባይዘዌ ቀጥሎም ይናገራል እዚህ ጋር። እንግዲህ ተመልከቱ። እርሷም ከቤተሰቦቿ ጋር እንደዚህ ከተጠመቀች በኋላ በጌታ የማምን እንደሆን ከፈረዳችሁልኝ ይላል። አሁን መቶ ቃሉ እንደው ልቧ ጠምዝዞ ሳታስበው ለካ ቀይሯት አይደለም፣ ሲሰብኳት ጌታን ተቀበይ ብለው አሳመኗት ማለት ነው። ሰው ከፈረዳችሁልኝ ከፈረደብኝ አይደለም። እግዚአብሔር እንግዲህ ከወሰነብኝ አይደለም ያለችው። እግዚአብሔር እንግዲህ ከቀደረብኝ ምን ማድረግ ይቻላል አይደለም። በጌታ የማምን እንደሆን ከፈረዳችሁልኝ ማለት ካሳመናችሁ እንድቀበል ካደረጋችሁኝ ነው። ወደ ቤቴ ገብታችሁ ኑሩ ብላ ለመነችን፣ በግድም አለችን። ስለዚህ አያችሁ ቅንነቷ፣ አያችሁ ፈቃዷ። ስለዚህ ጌታን እንድቀበል ይሄን ከረዳችሁኝ ከፈረዳችሁልኝ ማለት ባይዘው ካገዛችሁኝ ከረዳችሁኝ ማለት ነው። እንደው ወሰናችሁብኝ ማለትም አይደለም። እነሱ የሚቀድሩ አይደሉም ሐዋርያቶቹ። አሳመኗት፣ ጌታ እንድትቀበል አደረጓት ሰብከው ማለት። ስለዚህ እንዲህ ካደረጋችሁ ደግሞ በቤቴ ገብታችሁ ኑሩ ብላ ለመነችን ይላል ሐዋርያ ቅዱስ ጳውሎስ። ይሄ በሚገባ ነፃ ፈቃዷንም የሚያጠይቅ ነው እንጂ ቅድመ ውሳኔ የሚያጠይቅ ክፍል አይደለም። ኦኬ በጌታ የማምን እንደሆን ከፈረዳችሁልኝ ከፈረዳችሁብኝ ራሱ አይደለም። ከፈረዳችሁልኝና ከፈረዳችሁብኝ በጣም የተለያየ ነው። ከፈረደብኝም አይደለም፣ እግዚአብሔር ከወሰነብኝም አይደለም ያለችው። የውሳኔ ጉዳይ አይደለም፣ የነፃ ፈቃድ ጉዳይ ነው። እነሱ ደግሞ እንዲያሳምኗት የሰበኳት። ኦፍ ኮርስ ሰብካችሁ ካሳመናችሁኝ ማለት ነው። ከዚህ አንፃር ነፃ ፈቃዷ መጽሐፍ ቅዱስ በሚገባ የሚመሰክር ነው። እሺ ቃልህን ያሰማልን ዮሐዴ። ቀጣይ ይላል ዮሐድ ከጀመረው ማን ነው የሚቀጥለው? አለ ከናል የጀመረው አይጨርሰው። መኩኔ የጀመረው ስትገለብጠው አረ ቅድም ያነሳሁትን ፖይንት ማለት እነሱ ሲከራከር በጣም በተደጋጋሚ ኤክሰፕሽናል የሚለው ቃላቶች እነሱም ነበረ። ከምን አንጻር እንደሆነም አኪም ሲያብራራ ነበረ፣ በደንብ አብራርቷልና
ብቻ እዛ ላይ የተወሰነ እንትን ለማሳየት ያለው ከፋይል ከአባቶችም ማለት ነው ኤግዛክት ብሏል ወይ አሁን ቃል በቃል የሚል ኤግዛክት ወርድ ፋላሲ የለም። እንደዚህ አይነት ፋላሲ አትስሩ። ለማንኛውም እና ወደ አባቶች ግን ስንመለስ አባቶች ብሏል ወይ ማለት ነበረ የህፃናት ጥምቀት በትውፊት አለ ወይ ካለ አለ አባቶች ማለት ነው። በቤተሰባቸው እምነት ነው የሚጠመቁት። አዎ በቤተሰባቸው እምነት ነው የሚጠመቁት። ይሄንን ቃል በቃል በሚባል ደረጃ ማለት ነው ኮንፌስ ማድረግ የሚችሉት ቃል በቃል ወላጆቻቸው ናቸው። ስለ እምነታቸው ማለትም ስለ ልጆቻቸው እምነት ወላጆች ኮንፌስ ያደርጋሉ ብሎ አስቀምጦታል። ለምሳሌ ማን ከተባለ ሂፖሊተስ ኦፍ ዘ ሮም እስቲ ላንብብላችሁ። ይሄንን እዩት። ታያለ ልትረክ ታያለ አንተ ይታያል እኮ ይታያል። በደንብ ይታያል። እሺ ምን አለ ሂፖሊተስ በደንብ ለዩት። ይሄንን በነገራችን ላይ ቃል በቃል እንዴት እንደሚያስቀምጠው አፖስቶሊክ ትራዲሽን ቻፕተር 21 ላይ ነው ያስቀምጠው። ይሄንን the children shall be baptized first ህፃናት መጀመሪያ መጠመቅ አለባቸው። ስርዓቱ እንደዚህ ህፃናት ምን ማድረግ አለባቸው? መጀመሪያ መጠመቅ አለባቸው። ቀጥሎ ምን ይላል? all children who can answer for themselves let them answer ማለት ህፃናት የሆኑት በራሳቸው መመለስ የሚችሉ ማለት ህፃናት ሆነው የሚያውቁ መመለስ የሚችሉ ከሆነ ይመልሱት፣ ኮንፌስ ያድርጉት እምነታቸውን ማለት ነው። ለምሳሌ እኛ በቤተክርስቲያናችን ጸሎተ ሃይማኖት የሚለው ወላጅ ነው። ወላጅ ወይም ደግሞ ዲያቆን ነው ያንን አውራጣትን ይዞ ጸሎተ ሃይማኖት ይደግምለታል ማለት ነው። ጸሎተ ሃይማኖትን የሚደግምለት ዲያቆኑ ነው ወይም ደግሞ ወላጁ ነው። ሰይጣንን ክጃለሁ ጌታችን ኢየሱስ ክርስቶስን አምኛለሁ ተቀብያለሁ ብሎ ጸሎተ ሃይማኖትን ከመጀመሪያ እስከ መጨረሻ ኮንፌስ የሚያደርገው ዲያቆኑ ነው። እና ታዲያ ይሄንን ኬታ መጣ ነው ከቤተ ክርስቲያን አባቶች ከጥንት ከትውፊት ማለት ነው ከነበረው። ይህ ሂፖሊተስ ኦፍ ዘ ሮም የዛሬ ስንት ነው? የዛሬ 1800 ዓመት ወደ ኋላ ነው ተመልሰን እያልን ያለን። የዛሬ 1800 ዓመት ተመልከቱ። ቀጥሎ ምን ይላል? if there are any children who cannot answer በራሳቸው መመለስ የማይችሉ ልጆች ካሉ ግን for themselves let their parents answer for them ምን አለ? ወላጆቻቸው ምን ያደርጉላቸው? ይመልሱላቸው፣ ኮንፌስ ያደርጉ። ስለምን? ስለ እምነታቸው ምን ከመሆናቸው በፊት ከመጠመቃቸው በፊት their parents። ስለዚህ ቃል በቃል አስቀምጦታል ማለት ነው። በቃ በቤተሰብ እምነት ኮንፌስ በሚያደርጉት እነዚህ ይጠመቃሉ ህፃናቶች። መመለስ የሚችሉትና ማመን የሚችሉ ደረጃ ላይ የደረሱ ህፃናቶች ከሆኑ ደግሞ ምን ያደርጋሉ ማለት ነው? በራሳቸው ያምናሉ፣ መልስ ይሰጣሉ ማለት ነው። ይሄንኑ ደግሞ ትውፊታችንን በነገራችን ላይ የተቀበልነው ይላል ይሄንን ትውፊት የተቀበልነው አውግስቲን ራሱ አውግስቲን ደግሞ ይሄንን ትውፊት የተቀበልነው ከማን ነው ይላል? ከሐዋርያት ነው የተቀበልነው ይላል። ቃል በቃል ማለት ነው። ቃል በቃል ከሐዋርያት ነው የተቀበልነው። ወላጆች ለማን ኮንፌስ ማድረግን? ለህፃናት ወይም ደግሞ መመለስ የማይችሉት ኮንፌስ ማድረግ የማይችሉት ለነዛ በዛ እምነታቸውን የሚያደርጉት ከሐዋርያት ነው የተቀበልነው። በሐዋርያት ትውፊት ነው የተቀበልነው። ይሄንን የምታገኙት ስለ ፕሪዲስቲኔሽን ከመጻፉ በፊት ከ20 ዓመት በፊት በመጻፉ ነው። አግኒስት ላንብብላችሁ ቃል በቃል ይሄንን የምታገኙት አግኒስት ዘ ዶናቲስት ቡክ 4 ቻፕተር 24 ቨርሰስ 32 ላይ ቃል በቃል ባስቀመጠው ላይ እኛ ምን እናደርጋለን? ኮንፌስ እና ወላጆች ኮንፌስ ያደርጋሉ። ለማን? ለህፃናት። ይሄ ያለው ማን ነው? አውግስቲን ኦፍ ታይፖ። ይሄንን የተቀበልነው ደግሞ
ከሐዋርያት ነው የተቀበልነው። ትውፊቱን የተቀበልነው ከሐዋርያት ነው የሚለው እዛው እንዲሁም ደግሞ አገናኝቶ ነው። በነገራችን ላይ አቄስ መልስ የነበረው ይህንን ነው። አንድም ካያችሁ ካስተዋላችሁ ቃሌ እያነሳ የነበረው በብሉይ ኪዳን ውስጥ ከነበረው እኛ ከምን ጋር ያያይዘን ነው የምናስቀምጠው? ህፃናት ይገረዛሉ። በስምንተኛ ቀን ነው የሚገረዙት። አያውቁትም፣ ግን ህዝበ እስራኤል ይሆናል፣ የኪዳን ህዝብ ይሆናሉ። እንዴት ነው በስምንተኛ ቀን ተገርዞ የኪዳን ህዝብ የሚሆኑት? ለአዲስ ኪዳን ደግሞ ይሄ ሊትራሊ ምሳሌ ነው ማለት ነው። ይሄንን የሚጠቀመው ደግሞ ማን ነው? ራሱ ኦገስቲን ይጠቀማል። ይሄ ኦገስቲን ኦሪት ዘፍጥረትን በተረጎመ በመጽሐፉ ላይ ሊትራሊ ማለት ነው ቻፕተር 10 ቨርሰስ 23 ላይ ቃል በቃል ይሄንን ያስቀምጣል፣ በንጽጽር ያመጣል ማለት ነው። ስለዚህ ምን እያልኳችሁ ነው? በብሉይ ኪዳን ውስጥ የነበረው ትልልቆች ከሆኑ አምነው ማለትም ህዝበ እስራኤል መሆናቸውን አምነው ኮንፌስ አድርጎ ይገረዙ ነበር፣ ህዝበ እስራኤል ይሆናል። ከተገረዙ በኋላ ከነርሱ ለተወለዱት ግን በስምንተኛው ቀን ምን ይሆነው ነበር? ይገረዙ ነበር። ስለዚህ ኤክሰፕሽናል የሚለው የሚመጣው ምን ላይ ነው ከተባለ ኤክሰፕሽን ከምን አንፃር ነው ኤክሰፕሽናል የተባለው? በነገራችን ላይ ቃሉ እንደ ቃል የተቀመጠው አንድ ሰው አውቆ ኮንፌስ አድርጎ አምኖ መጠመቅ አለበት የሚለው እግዚአብሔር ቃል አለ። ከእንደዚህ አይነት ውጪ ደግሞ አንዳንዶች ሊመጡ ይችላሉ፣ ኤክሰፕሽናል የሆኑትን ሊመጡ ይችላሉ። ለምሳሌ ህፃናት መጠመቅ ያለባቸው በልጅነታቸው ሐዋርያት አጥምቋል ተደርጓል አይተናል። ማለትም በትውፊትም አባቶቻችን ይሄው ሲያጠምቁም ተመልክተናል። ይህንን ደግሞ ከሐዋርያት ነው የተቀበልነው ብሎ ነው፣ ከሐዋርያት ነው የተቀበልነው። ስለዚህ ከሐዋርያት የተቀበሉት ይህንን ትውፊት ቀጥታ ከምን አንፃር ነው ንጽጽር አድርገን ያየነው ማለት ነው? ከብሉይ ኪዳን ውስጥ የኪዳን ህዝብ እንደመሆንና በአዲስ ኪዳን ደግሞ ህዝበ ክርስቲያን የክርስቶስ ቤተሰብ እንደመሆን ማለት ነው። ከመገረዝ ጋራም ቆላሲስ ምዕራፍ 2 ቁጥር 12 ላይም ቅዱስ ጳውሎስ ቃል በቃል አምጥቶ መገረዝንና ጥምቀትን አንድ ላይ ያያዝና ያስቀምጣል ማለት ነው። ከዚህ አንፃር ለማስቀመጥ ነው። ያዳ ክብርልህ ቀጥል። ቃልት ያሰማልን። የፖለቲክስ ፎረም ላይ ጥሩ እንትን ነው። በጥንቱ ሁላ ቤተክርስቲያናችን ባይዘዌ እንደዚህ አይነት ማስረጃዎች ሲቀርቡ ከጥንት ጀምሮ ቤተክርስቲያናችን ማለት ነው ከጥንት ጀምሮ የነበረውን ትራዲሽን ጠብቃ የመጣች እንደሆነች ማሳያ ነውና ቃልት ያሰማልን ብሮ። እስኪ እግዚአብሔር ያክብርልን። ጋይስ ያው አንተሽ ሰሞኑን ያው ላይቭ መክፈል ታፕታቡን አሁን 88,000 ነው። አንዴ ታፕታቡን እስቲ 120,000 እናድርሳት። እስቲ እጃችሁን እስቲ እንጠብቃችሁ። እስቲ አሳይመንቱን ጠቅጠቅ አድርጓትና ዛሬ አንተሽ ቤት ስለሆነ እኔ እስቲ መስተንግዶ ልስ ላይ ያለሽ እኮ ጋር ሰብረብ ወይ አብሮ ያስተማ ከታች የማይሆን የሚጽፈው ብሎክ አለ። አይ ሚውት ተደርጓቸው ጋዶ አንተ ነህ ቀጣይ ይመስለኛል። የጀመርከውን ጨርስ። አሜን። እሺ ይሄ ማን ነው? ቆይ እስቲ አንዴ ድምጥማጥ የሚል እንትን ብሎክ ተደርጋለህ። በቃ አላውቅም እንግዲህ ወይ ኢንታየር ላይቭ ብዬው ነበር። ለምን ድጋሚ እንዴት እየጻፈ እንደሆነ አላውቅም። ወላዲት አምላክ አንተ ሳይው ሚውት ሆኗል። በጣም ደጋግሞ ነው የጻፈው ማለት ነው። እሺ ጋይስ 100 ስንት ነው ያልኳችሁ? 120,000 ነው ያልኳችሁ። 120,000 ያስገቡት ታብታቡን አንዴ። ከዛ በደንብ ሼር አድርጉት። አንዳንድ ማስረጃዎችንም ከፍተን እናሳያችኋለን። አሁን ዮሐዴ እንግዲህ ቅድም ያው ጭራሽ ዮሐዴ ግን ሙድ ከባድ ነው። ጭራሽ ቴብል ቶክ ብለህ አሁን ቴብል ቶክ አንዳንድ ነገር እንድናነሳ ተገፋፋናል አይደል? ተው እባክህ። ኧረ ዮሐዴ እንደዚህ አይነት ሙድ አታራምድ። ተው እኛ ኮተተ ነው ነበር፣ እነሱ እኮ ናቸው የሚነካኩን። 20 ዓመት በኋላ ነው ይላል። የሉተር ደቀ መዛሙርት አብረውት የሚንቀሳቀሱት የቅርብ ሰዎቹ ስለ ሉተር የጻፉትን እንዲህ እኛ ታዲያ ምንም በል ፓፓ እንዲህ እንደማለት እኮ ነው። እንዲህ እንደማለት ነው። ባይዘው ከጌታ ጋር ሐዋርያት ነበሩ አይደል?
ሐዋርያት ስለ ጌታ የጻፉትን እነሱ ምን አገባኝ እንደማለት ነው። ካረገ ልክ የሙስሊሞች አይነት አርጊመንት እኮ ካረገ በኋላ የተጻፈ ነው። ኤግዛክትሊ ሰዋት ኤግዛክትሊ ክርስቶስ የተናገረው ነው የጻፉት አይደል ሐዋርያት? ልክ እንደዚያም የሉተር ህይወቱና ንግግሩን የጻፉት ምንድነው የምትሉን? እና ሻዳ እየጋበዝካቸው ነው አንተ ሰውዬ። እና ሪፎርም እንደ እንዳደረገ ማዘር እንደ አንድ ሰው ነው። ጌታን የምሬን ነው። ትላንትና ነው እንደዛ የሆነ ላይቭ ላይ እንደዛ ሲሉ ሰምቻለሁ። እና አ፣ ቸርች ራሱ ግን ኤፍሬም ስራዎቹ ራሱ ግን ሲል ሰምቻለሁ። ኢንፋለ ኤፍሬም እንኳን ተው፣ ኤፍሬም 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 ኤፋን ምን ተዋት፣ ኤፍሬም ነው ችግር እንዴ? ኧረ ችግር ኤፍሬም ኤፍሬም ተው አኩቻ አንተ። እኮ ራሷን ነው ቸርች ፋዘር ብላ የምትቀበለው እሷ። ይቅርታና እንዲህ ኧረ አነ ደግሞ አንተ መተ መጨረሻ ላይ ኤፍሬም ነው ያለው ትለኛለህ። ኧረ ተው ኧረ ተው። እሺ ጋይስ ታብታቡን አንተ ራስን በትልቁ አድርጋ እንዴ። አረ ችግር የለውም አያሳስብም። ቀጥል። እኔ ቤት ለታብታቡ ጣጣ ነው የምልህ፣ የለውም። ለታብታቡ ይኸው አንተ አይደለም። አንተ ታስጨንቀኛለህ። ችግር የለውም ችግር የለውም ይኸው ይለኛል እንዴ። ትሁት እንድትሆን መስሎ ነው እንዴ? ለትህትና መስሎ ነው እንዴ? አይደለም። አንተ ምች ነህ በእናትህ። እሺ ታብታቡን ከፍ አድርጉ ጋይስ። ሼሩንም 2000 ምናምን እናስገባውና ከዛ በኋላ እንቀጥላለን። እስቲ ታዛዥነታችሁን እንመልከት። እናንተ ሰዎች እጃችሁን አሰሩት እንጂ አንተ አሳይመንት በጣም ለካስ እንዲያድርጉ ስትላቸው በጣም ከባድ ነው። አንተ እኔ ሌላ ጊዜ አንተ መንገዱን ጠርገህ እኮ ነው እኛ ትምህርት የምንጀምረው ትላለህ። ኦኬ አንዴ እሺ፣ አንዳንድ ሀሳቦችን ጋዲ አጠር ባለ መልኩ እናነሳለን። ወይ ያነ አሁን እንትን መኩ ባነሳው እንትን ላይ ማለት ነው። ለምሳሌ የአእምሮ ህመምተኛና ህፃናት አያምኑም ነው እንደሚባሉት። አረ ያምናሉ ማያምኑም አይባልም። ሲጀመር ምኑን ነው ምንም አይታወቅም እኮ ይሄ። በተደጋጋሚ ቅድም መኩ እንዲለው ነበር ረስቶት ነው መሰለኝ። እና ዛሬ ሲነሳ ከነበረው አንዱ ህፃናት አያምኑም የሚል ነው። እና አያምኑም ይባላሉ ወይ ህፃናት? ሜቢ እንትን ይሆናል። አሁን ይሄንን ቃል አንዳንድ ሰው በተደጋጋሚ ሲጠቀሙ ከን አንጻር መሰለ አነ ለምሳሌ ስብከቱ አለ አይደለ ወይ ደግሞ ማቴዎስ 28 ላይ አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ የሚል ነገር አለና ይሄ የሚሰበከውን ወንጌል ለምሳሌ እኔ እናንተ እድሜያችን ከፍ ያለን ሰዎች የሚሰበከውን ወንጌል ሰምተን አገናዝበን ገብቷል ለዛ ነገር ሪስፖንስ መስጠት እንችላለን። ህፃናት ግን ለምሳሌ የሚሰበከውን ሜቢ አያምኑም የሚለውን ቃል አንዳንድ ሰው ከዚህ አንጻር ይጠቀማል። ሐሳቤን አግኝተው ከሆነ አገኘሁት ያ ከዛ አንጻር እሺ፣ ዞሮ እስኪ ቅድም ያልኳችሁን እንትን ላሳያችሁ። የነዚህ የሉትራን ቸርች የሚሱሪ ሲኖድ ቅድም ብያችሁ ነበረ። የቅዱሳን መታሰቢያ ኮመንት ላይ አሁን አንዳንድ ሰዎች በእርግጥ ከናን እናንተ ሰዎች አሁን እንደው እኔ ሰው መናቅ እንዳይሆንብን ጌታ ይቅር ይበላል። እውነት ለማውራት ሰው ለመናቅ አይደለም፣ ግን አንዳንዴ አትሊስት የምትጠቅሱትን ሰው አትሊስት በተወሰነ መልኩ እውቀት ያለው ሰው ምናምን ለመጥቀስ ሞክሩ ባካችሁ። ቬጋናንስ ብሎ ያነበበው ጭስ ኧረ ተው እናንተ ሰዎች፣ ለዚያውም ውጭ ሀገር እየኖረ እኔ እኮ አንዳንድ ሰዎች በህገ ወጥ ነው ውጭ ሀገር እየኖሩ ያሉት ራሱ ቪዛቸው ሊቀማ ይገባል። እሺ ወደ ቀደመው ነገር እንመለስ። ዛሬ ጌታ ይቅር ይበላል። የቧልት መንፈስ እንዲህ በሆኑ ሰው ካለሽ እሺ ምንድነው ይሄ ሉተራን ቸርች እንዳልኳችሁ ለምሳሌ ሉተራን ዓለም ላይ ካሉ ሉተራን ዲኖሚኔሽኖች ይቅርታ፣ በህገ ወጥ መንገድ ስል ኢሌጋል በሆነ መልኩ ማለት አይደለም። በህገ ወጥ ስል እዛ መኖር ሳይገባቸው የሚኖሩ ሰዎችን ለማለት ነው እንጂ ይሄ ከሌጋል አንጻር አይደለም። ወይ ደግሞ ትክክለኛ ወረቀት ሳይኖራቸው
የሚኖሩ ሰዎችም ማለት አይደለም። እሺ ይቅርታ ይቅርታ። እንደዛ ተረታችሁን ከሆነ አፉ በሉን ጋይስ፣ በጣም ይቅርታ። እንደዛ የተረዳችሁኝ ወዳጆች ያላችሁ መሰለኝ። እሺ ኦኬ፣ አንዴ ቆይ። ለእያንዳንዱ ለምንናገረው ነገር እኮ እዛው ማብራሪያ ካልሰጠን በጣም ጊዜው አስቸጋሪ ጊዜ ላይ መተናል። እሺ ይታያል አይደል? ይታያል። ያ አረ ግድግዳ ላይ ሙላ ወስደን ልንለጥፈው እንችላለን። አሁን እሺ ጋይስ፣ ይሄ ምንድነው የሉትራን ቸርች ሚሱሪ ሲኖድ አይታችሁ ከሆነ ታይትል ይላል ኮሜሞሬሽን ባዮግራፊስ ይላል፣ ካታጎሪ ቸርች ይላል እና 12ቱንም ወራት ላይ መታሰቢያ ያደርጋሉ። ከነማን ናቸው እነዚህ? ሉትራን ቸርች ሚሱሪ ሲኖድ የሚባሉ አሜሪካ ውስጥ ያሉ ማለት ነው። እና ፓርት ኦፍ ዘ ሉትራን ትራዲሽን ናቸው። ኦኬ ፓርት ኦፍ ዘ ሉትራን ትራዲሽን ናቸው። እና አይታችሁ ከሆነ ቲክቶክ ላይ የተወሰነ የቆያችሁ ሰዎች ኦፍ ኮርስ ታውቁታላችሁ። በየወሩ ጃንዋሪ ላይ፣ ፌብሩዋሪ ላይ፣ ማርች፣ ኤፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት፣ ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር ላይ በየወሩ የቅዱሳን መታሰቢያ ያላቸው። በየወሩ የቅዱሳን መታሰቢያ ያደርጋሉ። ምንድን ናቸው? ሉትራን ናቸው። ሉትራን ናቸው። ኦኬ። ስለዚህ አሁን ምንድነው ቀጣዩ ስቴፕ የሚሆነው ማለት ነው? ለምሳሌ አሁን ከአንድ ሉትራን ጋር ስናወራ ምን ስንል የቅዱሳን መታሰቢያ ታደርጋላችሁ ወይ ደግሞ አንቀበልም የሚል ከሆነ አሁን አንድ መካነ ኢየሱስ ያለ ሰው ኦኬ፣ የቅዱሳን መታሰቢያ የሚቀበሉ ሉትራኖች አሉ። እነዚህ ሉትራኖች ተሳስተዋል ወይስ አልተሳሳቱም? ጥያቄያችን ይሄ ነው የሚሆነው። ኦኬ፣ እነዚህ ሉትራኖች ተሳስተዋል ወይስ አልተሳሳቱም ነው የምንላቸው። ተሳስተዋል የሚሉ ከሆነ ከነዚህ ሉትራኖች ጋር ለምንድን ነው ህብረት የምታደርጉት የሚል ቀጣይ ጥያቄ ይመጣል። አልተሳሳቱም የሚል ከሆነ ከአሁን በኋላ ኦርቶዶክስ ቤተክርስቲያን እንደዚህ ታደርጋለች ብላችሁ ተሳስታችሁ ሐሳብ ማንሳት የለባችሁ። እሺ እስቲ የሚታሰቡትን በርግጥ አንዳንድ ያው በእኛ ቤተክርስቲያን የሚታወቁ ቅዱሳን አባቶችን በርግጥ ውስጥ ላይ አሉ። ለምሳሌ አሁን ጃንዋሪ 10 ላይ ኦኬ፣ ጃንዋሪ 10 ላይ ታችሁ ከሆነ ባዚል ዘ ግሬት ኦፍ ሲሳሪያ ወይ ደግሞ ቅዱስ ባስልዮስ ዘቂሳሪያ ታላቁ ባስልዮስ ግሪጎሪ ኦፍ ናዚያንዘስ ግሪጎሪ ኦፍ ኒሳ መታሰቢያ ይደረግለታል። ምን ጃንዋሪ 10 ላይ በሉትራን ቸርች ውስጥ እነዚህ ሚሱሪ ሲኖድ በሚባሉት ውስጥ ምን ይደረግለታል? ኮሜሞሬሽን ይደረግለታል፣ መታሰቢያ ይደረግለታል። ኦኬ። ስለዚህ አንድ ሉትራን መጥቶ ኦርቶዶክስ ቤተክርስቲያን እንዴት የቅዱሳን መታሰቢያ ታደርጋለች ወይ ደግሞ ከአንድ ጴንጤ ጋር ገፍት ላይ ተቀምጦ ኦርቶዶክስ ቤተክርስቲያን እንደው በቅዱሳን መታሰቢያን የታጀበችው የቅዱሳንን ሁሌ የምታስበው ወይ ደግሞ የቅዱሳን መታሰቢያ ታደርጋለች ብሎ ወቀሳ ሲያቀርብ መመልከት የለብንም ማለት ነው። የለብንም። ኦኬ። ለምን? በራሱ ጉያ ስር አንደኛ በፕሮቴስታንቱ ጥላ ስር በፕሮቴስታንቱ አምብሬላ ስር፣ ሁለተኛ ደግሞ በዛው በሉትራኑ ጥላ ስር እንደዚህ አይነት እምነት ያላቸው ሰዎች አሉ። ኦኬ አሉ። ይቅርታ ዘጋሁት እንደ ጭራሽ አባይድ። አንተ ሰውዬ ምንድነው? እባክህ ተው ስልክ አጠቃቀም ጠፋብህ። ኦኬ። ለምሳሌ ጃንዋሪ 20 ላይ ሄዳችሁ ብትመለከቱ እናታችን ሳራ መታሰቢያ ይደረግላታል። ጃንዋሪ 27 ላይ ለምሳሌ ዛሬ እና አማን ሻሎም የካዱት ቅዱስ ዮሐንስ አፈወርቅ ጆን ክሪስቶስተም አይታችሁት ከሆነ ፕሪቸር ይላል። ጃንዋሪ 27 ላይ መታሰቢያ ይደረግለታል። በምን? በሉትራን ቸርች ሚሱሪ ሲኖድ። ኦኬ። እያንዳንዱ ጋር በየወሩ ሄዳችሁ ብትመለከቱ የቅዱሳን መታሰቢያ ይደረጋል። ፌብሩዋሪ 5 ላይ ለምሳሌ ሄዳችሁ ብትመለከቱ አባታችን ያዕቆብ። ኦኬ። ፌብሩዋሪ 10 ላይ ለምሳሌ ሲላስ ከቅዱስ ጳውሎስ ጋር ያገለግል የነበረው ሲላስ። ኢቭን ቅዱሳንን በኋላ ላይ ደግሞ ሰማዕታትንም ሁላ ቅድም እንዳልኳችሁ አሁን ለትላልቅ መምህራን እነ ቅዱስ ባስልዮስን አሁን አያችሁ ፌብሩዋሪ 18 ላይ አሁን ትንሽ አለፈ። አሁን ነገ ማርች 18 ነው አይደል ካልተሳሳትኩ። ሉተር ዶክተር ኤንድ ሪፎርመር ነው የሚባለው ማርቲን ሉተር ፌብሩዋሪ 18 ላይ ለምሳሌ መታሰቢያ ይደረግለታል። ኦኬ። አንድ ወር ነው አሁን ነገ የሉተር መታሰቢያ ካደረጉ እነዚህ አካላት ወይ ደግሞ እነዚህ ሉትራን ቸርች ሚሱሪ ሲኖድ የሚባሉት አንድ ወር ናቸው። ድፍን አንድ ወር።
አሁን እዚህ ጋር ያዝ እናድርገውና ያ መታሰቢያ የሚለውን ነገር አይታችሁታል። ቅድም ያልኳችሁ ነገር ላይ አንድ ሁለት ነገር ላሳያችሁ። እንግዲህ ለምንድን ነው ሁሌ እናንተ ሉተር ሉተር የምትሉት? በእርግጥ ትተን ነበር፣ ረጅም ጊዜ ሆኖ ነበር። ግን ለምንድን ነው ነው ምግባሩ ምን አይነት ነው? ጌታ በቃ በወንጌል ተናግሯል። በቃ ከፍሬያቸው ታውቋቸዋላችሁ ብሏል። ከምን ከፍሬያቸው? ኦኬ። ለምሳሌ ሉተር ከተናገራቸው በጣም የሚገራርሙ ንግግሮች ውስጥ አንድ ጽሁፍ እንትን ልበላችሁ። ይሄን ጽሁፍ አይዘው ማንም ሰው anyone with an internet access can go online and search it. against ይሄን ጽሁፍ ቼክ አድርጉት። against the peasant bands of robbers and murderers ሚል ጽሁፍ አለው። ኦኬ ሉተር ሜይ 5 ላይ ማለት ነው። ሜይ 5 1525 ዓመተ ምህረት ላይ against the peasant bands of robbers and murderers ሚል ጽሁፍ ጽፏል። ይሄን በሰፊው ሉተር የሚለውን ስፔሲፊክ ቶፒክ ላይቭ ይዘን ስንገባ ታሪካዊ አመጣጡን በደንብ ነገራቸው። ግን እዚህ ጋር ብትመለከቱ አሁን ለምሳሌ ሉተር ከተናገራቸው ንግግሮች ውስጥ ይሄንን ንግግር ምን ላይ ታገኙታላችሁ? ሉተርስ ወርክስ ዌይማር ኤዲሽን 18ኛው ላይ ማለት ነው። ኦኬ ዌይማርስ ኤዲሽን 18ኛው ቮሊዩም ላይ ገጽ 360 እና 61 ላይ ታገኙታላችሁ። ሶርሱን ማወቅ የምትፈልጉ እንደዚህ ብሎ ይናገራል ሉተር። ኦኬ what strange times are these when a prince አያችሁ ምን አይነት አስገራሚ ጊዜ ላይ ነው ያለነው ይላል። when a prince can enter the heaven ኦኬ ፕሪንስ ማለት ልዑል እንደማለት ነው። ልዑል ወደ ገነት መግባት የሚችልበት ምን አይነት አስገራሚ ጊዜ ነው ይልና by the shedding of blood ደም በማፍሰስ more certainly than others by means of prayer አያችሁ what strange times are these when a prince can enter heaven by the shedding of blood ሰው ምን አይነት አስገራሚ ጊዜ ላይ ነው የመጣው? ሰዎችን ሲያስጨፈጭፍ ተመልከቱ፣ ሰዎችን ሲያስገድል። አሁን ይሄን እንግዲህ የሚናገረው በዛ ጊዜ የነበሩ ፕሪንሶች ሰዎችን እንዲገድሉና እንዲጨፈጭፉ ነው። እነዚህ ፒዛንቶችን ማለት ነው እንዲገድሏቸው ምን ይላል? ደም በማፍሰስ የእግዚአብሔር መንግስት የሚገባበት ጊዜ ምን አይነት ድንቅ ጊዜ ነው እያለ ይናገራል። በምን ሰው በጸሎት ኦኬ እየጸለየ ከእግዚአብሔር ጋር እየተነጋገረ ገነት ከሚገባበት ቻንሱ ይልቅ ደም በማፍሰስ ወደ እግዚአብሔር መንግስት ይገባል። አሁን ይሄንን ነው የእምነት አባታችን የምትሉት። ወደድክም ጠላህም የፕሮቴስታንቲዝም ሪፎርሜሽን ጀማሪ ይሄ ግለሰብ ነው። ወደድክም ጠላህም ያው ብዙ አይነት እምነትና ትምህርት ቢኖርም የአምስቱ ሶላ ጀማሪ ሉተር ወደድክም ጠላ ምን የሚለው ደም በማፍሰስ ወደ እግዚአብሔር መንግስት ይገባል። የእግዚአብሔር ቃልስ ስለ ክርስቶስ ብለው ምስክርነት ብለው ደማቸውን ያፈሰሱ ናቸው። ወደ እግዚአብሔር ደማቸውን ያፈሰሱ አያችሁ፣ የእግዚአብሔር ቃል የሚለው ደማቸውን ያፈሰሱ ወደ እግዚአብሔር መንግስት ይገባሉ ስለ ጌታ ብለው። ጀለስ ግን ምንድነው የሚለን? ጭራሽ ደም አፍስሱ። ፕሪንሶቹ ምን እያላቸው ነው? ሰዎችን ግደሉ፣ ደም አፍስሱና ከዛ በኋላ ጸሎት ከሚያደርጉ ሰዎች ይልቅ እናንተ ወደ እግዚአብሔር መንግስት ትገባላችሁ። አያችሁ እዚሁ ጋር ይሄ አጌንስት ቀደም ያልኳችሁ ጽሁፍ ላይ አንዴ against the peasant bands of robbers and murderers የሚለው ጽሁፉ ላይ እዚሁ ላይ ጽሁፉን ማንም ሰው ኦንላይን ማግኘት ይችላል እንዳልኳችሁ። አሁን ይሄን ነው እንግዲህ የእምነት አባት ብለው ሰዎች ይዘው እያስቸገሩ ነው ያሉት፣ በሱ እየተጠሩ ያሉት። እንዲህ ይላል to kill a rebel is not murder አመፀኛ መግደል ወንጀል አይደለም። ከየት ነው ያመጣው? ለሚያሳድዷችሁ ጸልዩ፣ ቀኝን ለሚመታ ግራህን ስጥ ያለ ጌታ ጭራሽ ሬበል ማለት እኮ አመፀኛ ነው። ባይ ዘ ዌይ ጋይስ ኦኬ አያችሁ to kill a rebel is not a murder ይላል። አመፀኛን መግደል ወንጀል አይደለም ወይ ደግሞ ግድያ አይደለም። እስቲ ሉተር አሁን በዚህ ዘመን ቢኖር ይሄን ንግግርን እስቲ የሆነ መጽሐፍ ቅዱስ አስደገፈ ነገርን ነው ምንለው? ከየትኛው የመጽሐፍ ቅዱስ ክፍል ነው ያመጣው? አመፀኛን ወይ ደግሞ በክርስትናው ላይ ሰዎችን መጨፍጨፍና መግደል ወንጀል አይደለም ወይ ደግሞ ደም በማፍሰስ እግዚአብሔር መንግስት ይገባል የሚለው ከየት ነው ያመጣው ነው ምንለው? ይሄ እንዴት የእምነት አባት ሊሆን ይችላል ነው ጥያቄው። it is helping to extinguish the conflagration ይልና
ሌት ዜር ቢ ኖ ሃፍ ሜጀርስ ግማሽ የሚባል እርምጃ አይኑር ማለት አሁን ለምሳሌ እኔና ዮሐድ ብንጣላ ዮሐድን እንደው አንድ ሁለቴ በቦክስ መጥቼው ምናምን ትቼው ቢሄድ ይሄ ሃፍ ሜጀር ይባላል በሆነ ምክንያት ለምን ጀመሬ ነው የተውኩት ነገር ሉተር ምን ይላል ሌት ዜር ቢ ኖ ሃፍ ሜጀርስ ግማሽ እርምጃ የሚባል ነገር እንዳይኖር ክረሽ ዘም አድቅቋቸው cut their throats አንገታቸውን ቁረጧቸው ምኑ ታላቁ የተሐድሶ አባት የተባለው ማ ሉተር ዮሐድ እንዳይደብርሽ በሁለት ቦክስ ያልኩሽ ኦኬ ታላቁ የተሐድሶ አባት የተባለው ሉተር ምን አለ ግማሽ እርምጃ የሚባል ነገር እንዳይኖር ክረሽ ዘም ኦኬ አድቅቋቸው cut their throats አንገታቸውን ቁረጧቸው transfix them leave no stone unturned to kill a rebel is to destroy a mad dog አሁን ምን ይላል አመፀኛ መግደል እብድ ውሻን ማጥፋት ነው ይያል ይናገራል ኦኬ አያችሁ አንገታቸውን ቁረጧቸው አድቅቋቸው ኦኬ በቃ ሄዳችሁ እነዚህ አመፀኞችን እንትን ስትሉ ገላችኋቸው ተመለሱ ነው ሐሳቡ አሁን ሁለት ዝም ብለን አሳይተን ማለት ነው ቀደም ያሳያችሁን አይታችኋል ደም በማፍሰስ የሰዎችን ደም በማፍሰስ ሰዎችን በመግደል በመጨፍጨፍ ወደ እግዚአብሔር መንግስት ይገባል አሁን ይሄንን ነው ፕሮቴስታንቱ ጀስቲፋይ አድርጉ ምንለው ይሄንን ነው ባይዘው ቴብል ቶክ ላይ ያሉ ነገሮችንም ያው የሉተርን ራሱን ቶፒክ ይዘን ስንገባ በደንብ እንገባበታለን በደንብ እናነሳዋለን ኦኬ በሰፊው ስለምንገባ ማስታወቂያ ሰርተን እንገባበታለን የሉተር ማንነትና ፐርሰናሊቲ ላይ ኦኬ ለዛ ነው ምን ይላሉ አንዳንድ ጽሁፎች እንደውም አሉ ሁላ ምን ይባላል ሉተር ያው ጀርመናዊ እንደመሆኑም ደግሞ ያው እንዳልኳችሁ በጣም ዘረኛ ነው በጣም ዘረኛ ነው ከምላችሁ በላይ እና ለዛ ነው የሂትለር ግራንድ ፋዘር ነው ተብሎ ይነገርለታል ሁላ የሂትለር ግራንድ ፋዘር ወይ ደግሞ መንገድ ጠራጊ ተብሎ ሁላ ይነገርለታል ባይዘው ኢቭን ዞ በመካከላቸው 300 እና 400 ዓመት ልዩነት ቢኖር በጣም ጥሩ አሁን ዮሐዴ አንድ ኮሜንት ዮሐድ እዚህ ላይ ቀለል አድርጎ ይመለስ ዮሐዴ አለ ኮሜንት አለውኛ አንድ የሚገርም ኮሜንት ተጻፈ እስቲ አንዳንዴ ዘርዓ ያዕቆብን በቁም ስለጨፈጨፋቸው ስለ ደቂቀ እስጢፋኖስም አቀርቡ እስቲ ዮሐዴ እንደው አሁን ስለሚወራው ዘርዓ ያዕቆብ እንዲያድርጓል አላደረገም ሳይሆን ለኢትዮጵያ ቤተክርስቲያን ወይ ደግሞ ለኛ ለኦርቶዶክሳውያን ዘርዓ ያዕቆብ ያለው ቦታና ለፕሮቴስታንቱ ዓለም ሉተር ያለው ቦታ እስቲ እንደው አነጻጽርልኝ እድሉን ላንተ ልስጥ ወዳጄ እኔኮ በጣም እኮ ዘይገርም እኮ የሚያስብል እኛኮ ዘርዓ ያዕቆባውያን አንባልም እኮ እናንተ ሉተራውያን ሲጀመር የእምነታችሁስ አክቹአሊ ሉተራን ነው ብለን ተስፋ እናርግና ይሄ ወንድማችን ሰውኮ አሁን ጨፈጨፋቸው ምናምን የሚለው እንደው እንውሰድልህ በሚል ማለት ነው እኛ እናንተ እኮ ስማችሁ ወይም ደግሞ ፋውንደራችሁ የከልቱ ፋውንደር ሉተር ከሚለው ከዚህ ስም ተነስታችሁ የሱ ተከታዮች ነን ብላችሁ ሉተራውያን ነው የምትባሉ ሉተራውያን ተብላችሁ ነው የምትጠራው በቃ የሉተር ተከታዮች ማለት ነው ሶ ስማችሁ ራሱ ወይም ደግሞ መስራቻችሁ ራሱ ሉተር ነው the founder of Lutheranism is Luther ከሉተር በሉተር ስለተመሰረተ ነው ሉትራን የተባላችሁ ሶ የእምነታችሁ መሰረት ሉተር ነው የኛ የእምነት መሰረት ዘርዓ ያዕቆብ አይደለም ከይቅርታ ጋር የኛ ሃይማኖት መሰረቱ ክርስቶስ ነው ኦኬ ከዛ ደግሞ አንድ ግለሰብ ቤተክርስቲያንን አይወክልም ባይዘው አንድ ግለሰብ ቤተክርስቲያንን ይወክላታል አይወክላት በቃ የቀናውን የቤተክርስቲያን ትምህርትና ስርዓት ሲያደርግ በቃ ሊወክል ይችላል ካላደረገ በቃ የዲያቆን ያረጋል ንግግርን ተመልከቱ ክርስቶስን ቤተክርስቲያን ሊወክል የሚችለው ጳጳስ እንኳን ቢሆን ኦኬ ጳጳስ እንኳን ቢሆን ቤተክርስቲያንን ሊወክላት የሚችለው ትክክለኛውን የቤተክርስቲያንን ስርዓት ትምህርት እስካንጸባረቀና እስካደረገ ድረስ ፔሬድ ኦኬ ሉተር ግን የእምነታችሁ ሁሉ መሰረት ስለሆነ ሉትራን ተብላችሁ ትጠራላችሁ
ሉትራን ናችሁ። ሶ የማይገናኝ ነገር ባናነጻጽር መልካም ነው። መልካም ነው። ያ አይ ቲንክ ጋዲ ከመለስኩኝ ማለት ነው። ምናልባት ሄድበትና ኤግዛክትሊ አንተም በቃ እኔ ዮሐዴ ጸዴ አድርገን ያቀረብኩና የማይገናኝ ነገር እኛ ኦርቶዶክሳውያን ክርስቶሳውያን ነው የምንባለው። በቃ ይሄ ምንም ሊታወቅ ይገባልና እንትን ምንድነው የሚባለው? ዮሐዴ አንድ አገላለጽ አለ። አንተም ጋር እኮ ምን ነበረ? አንተ ተርሚኖሎጂ ጠፋብኝ። ልክ የሆነ ሰው የሆነ ችግር ስታሳየው አንተም ጋር እኮ እንደዚህ ያለ አይነት ምን ነበረ? ቃሉ ጠፋብኝ። ምን ይሄ ምንድነው? አንተ እኔ ዩቱ ፋላሲ ማለት ነው። ዩቱብ አንተ ፋላሲ ኮንዲነ ሲባል አንተም ኮንዲነ እንደሚባለው ማለት ነው። እና ጋይስ ስለዚህ ችግሩ ተቀብለህ ማለት ነው። መፍትሄ አይደለም የሰጠው ችግሩ አምነህበት፣ ግን ችግሩ አንተ ጋም ስላለ ይሄ እንደውም በእንትን ምን አይነት ፋላሲ አለ መሰለ፣ ይሄ አንድ ሰው ብርህን ዘርፎ የሆነ አንድ ብዙ ጊዜ የሚያጋጥም ዝርፊያ አለ አይደለ? ለምሳሌ ሰዎች ይዘረፋሉ ዝም ብለው የሆነ ካምፓኒ አቋቋምን ብለው ብር እንሰጣቸዋለሁ ምናምን ተብለው ይበላሉ አይደል? አንዳንድ የኢትዮጵያን ችግር አለ መበላቱ በጣም ያበሳጨውና ከዛ የሆነ ሰው የሆነ ሌላ የተበላ ሰው ሲያገኝ እኔም እኮ ተበልቻለሁ ሲል ውይ አንተም ከተበላ ምናምን ብሎ ራሱን ያጽናናል። ይህ ምቀኝነት ነው ምንድነው? ክፋት ነው የሚባለው። ማለት የሱ መበላት ያንተ ብር አይመልሰውም እኮ፣ ግን ሌላ ሰው ስለተበላ ምናምን ራሱን ያጽናናል አይነት ነገር እና ስትሮማን ፋላሲ አይደለም፣ ስትሮማን ፋላሲ ሳይሆን ይሄ ስሊፐሪ ፋላሲ ይመስለኛል። እና ዞሮ ዞሮ ልክ እንደናንተ አይነት እንትና አይደለም የጠቀሳችሁ። ኮምፓሪዝኑ ራሱ ምንም ቢገጥም ባይገጥም ነው ያገናኛችሁት ነገር። የእናንተ የሆሊ ስፒሪት ራሱ ምሬት አለበት፣ መንፈስ ቅዱስ መርቶት ቤተክርስቲያንን ሪፎርም ለማድረግ የተነሳ ብላችሁ ነው የምትጠሩት። ይሄን አካል ማለት ይቅርታ እንደዚህ ብለን ስንናገር ልታከብሩት ትችላላችሁ፣ ግን ስታከብሩት እንዲያላችሁ ማለት መንፈስ ቅዱስ መርቶት ሶላዎቹን የሰጠ ቤተክርስቲያንን እንግዲህ ከነበረችበት ውድቀት ያነሳ ታላቅ ሰው ብላችሁ ነው የምታምኑ። ኦኬ፣ ይህን ብላችሁ የምታምኑት አካል ግን ልክ እንደምታስቡት ነው ወይ ነው? the ancestral father of ሂትለር ነው የሚባለው ባጭሩ። ይሄንን የጻፈው በነገራችን ላይ የሆነ ክርስቲያን ወይም ደግሞ ካቶሊክ ወይም ምናምን አይደለም። ኦኬ፣ ሉተራን የነበረ በሉተር ኮሌጅ ሰሚናሪ የተማረ እና ዓመት የሉተርን ዓመታዊ ክብረ በዓል ወርሃዊ ክብረ በዓል ሲያከብር የነበረ ሰው ነው የጻፈው። ኦኬ፣ ኢሉዥናሊ ሉተር ከነበረው ባህሪያትና ከነበሩት ጸባዮች በቃ ኢሉዥን ተሰርቷል። ኦኬ፣ የጀርመን ጽሁፎች ስላልተረጎሙት ማለት ትክክለኛ ማንነቱ አልታወቀም ነበር። ሶ ሲታወቅ ግን ይሄን የመሰለ ማንነት አለው ነው ባጭሩ። ይሄን የመሰለ ማንነት አለው። ሶ የማይነጻጸር ነገር ነው። ምናልባት ጋዲ ከጨረስክ አንድ የሆነ ነገር ላሳይና ያስታወሱት ለልደት አማን ጠይቆት የነበረ ጥያቄ ታስታውሱታላችሁ? ምን ነበር ያለው? ሊዲያ ይሄ በወላጆች እምነት ህፃናት ይጠመቃሉ ሲል እንደዛ ብሎ የፈታ አንድ አባት ማስረጃ ይሄን ጥቅስ ራሱ ይዞ ይሄን ክፍል ይዞ የፈታ አባት ሲለው ነበር። ሰምታችኋል አይደል? እስኪ ሰምታችኋል? የሰማ ሰው አለ እንደዚህ ሲል? እታች ኮሜንቶች ሐዋርያት ሥራ ምዕራፍ 16 ይኸው ሊዲያ ተጠመቀች ከዛ ከነ ቤተሰቦቿ የሚለውን ክፍል ጠቅሶ ይኸው ህፃናት በዚህ ይጠመቃሉ ሲል ይሄንን ክፍል ይዞ ለህፃናት በወላጆቻቸው እምነት ይጠመቃሉ ያለ አባት ሲለው ለዛ ምን ብሎ ከዛ የሐዋርያት ሥራ ምዕራፍ 10 ሲያመጣለት ምንድነው ያለው? ምን ብሎ ነበር የሰደበው? በቃ ስድቡና። እሺ አሁን ትንሽ አለማንበብ ያለትን ነው ለዚህ ደንጀር ሲላል ሀገራችን ሰውና
ባረንስ ኖት ኮሜንታሪ ይባላል። ሁለት ሪፎርምድ ቲኦሎጂያንስ የጻፉት ኮሜንታሪ ነው፣ የመጽሐፍ ቅዱስ ማብራሪያ። እንግዲህ ሪፎርምድ ማለት የራሱ የፕሪስባይቴሪያን ነው። አክቹአሊ ፕሪስባይቴሪያን ስኮላር ነው ባረን፣ አልበርት ባረን ማለት ነው። እና ይህ የፕሪስባይቴሪያን ስኮላር የነ አማን ሻለው ማለት ነው ሪፎርምድ ስኮላር ይሄንን ክፍል ራሱ ጠቅሶ በወላጆች እምነት ህፃናት እንደሚጠመቁ ዋና ማስረጃ ነው ይላል። የራሳቸው እኮ ሪፎርምድ ስኮላር ባረን፣ አልበርት ባረን፣ ባረንስ ኖትስ ኮሜንታሪ ማለት ነው። ይኸው ቨርስ 15 ላይ አይደለም እንዲህ ይላል and when she was baptized ተጠመቀች ይልና and her household ከነ ቤተሰቦቿ አይደለም የሚለው ይሄንን ግሪኩ እንደሚያሳየን ኦኬ ግሪኩ እንደሚያሳየን ይላል ባረን ነው ሁሴይሶ ባረን ሰይሶ እሺ ግሪኩ ይላል her house የሚለው ሆ ኦይኮስ አይቲስ የሚለው ሆ ኦይኮስ አይቲስ የሚለው her family የሚለው በደንብ ኖ mention is made of their having believed እነርሱ ማመናቸውን የሚገልጽ ምንም ቃል አይደለም ይላል። ኦኬ ማመናቸውን ቤተሰቦቿ ማመናቸውን የሚገልጽ ቃል አይደለም ይላል ግሪኩ። ኦኬ and the case is one that affords a strong presumptive proof that this was an instant of household or infant baptism. ይሄ በጣም ጠንካራ ማስረጃ ነው። ምን ለህፃናት ጥምቀት ከነቤተሰቦቿ ተጠመቀች ሲል ኦኬ የነዛ ቤተሰቦች እምነታቸው የሚገልጽ አይደለም፣ አምነዋል የሚል ኢንዲኬሽን ምንም የለውም። ስለዚህ ስትሮንግ አፈርሜሽን ነው ምን ለሚለው ኦኬ ለኢንፋንት ባፕቲዝም በወላጆች እምነት ኢንፋንትስ ባፕታይዝ እንደሚያደርጉት አለ because ይላል ምክንያቱም እሺ ኦኬ አረተው ለምንድነው እሺ because ይልና እንዲህ ይላል አንደኛ her belief is particularly mentioned የሷ እምነት ብቻ ነው እዚህ ጋር የተገለጸው it is not intimated that they believe እነሱ እንዳመኑ ደግሞ የሚገልጽ ምንም ፍንጭ ወይም ደግሞ ሂንት የለውም ይላል so it is manifestly implied that they were baptized because she believed ስለዚህ ከዚህ ምንድነው ምን ወስደው ይላል ቤተሰቦቿ የተጠመቁት እሷ ስላመነች ነው ይላል it was the offering of her family to the Lord it is just such an account as would now be given of a household or a family that were baptized upon the faith of the parent ያ በወላጆች እምነት ለሚጠመቁት ምንድነዋል ማስረጃ ይሄ ክርስቲያን አይደለም ፔንቴኮስታልም አይደለም ፕሪስባይቴሪያን ሪፎርምድ ስኮላር የራሳቸው ስኮላር ይሄ ቢቀርብለት እኔ አማን ዛሬ የወርደት መዓት እንዴት የወርደት መዓት ሰው ሊከናነብ ይችላል በዚህ ልክ በጣም ከባድ ሰው በዚህ ልክ የወርደት መዓት ሊከናነብ አይችልም ቀደም መኳስ አይቶናል ሂስቶሪካሊ አውግስቲንም ኦሪገንም ነው ባይ ዘ ዌይ አፖስቶሊክ ትራዲሽን ፕሩቭ የሚያደርገው ኢንፋንት ባፕቲዝም ኦኬ እንደው ግሪጎሪ ደግሞ ጭራሽ ምን አይነት እምነተ ጎዶሎ እናት ብትሆን ነው ልጇን አራ አላስጠምቅም የምትለው ልጇን ለክርስቶስ አልሰጥም የመንፈስ ቅዱስ ማደሪያ እንዲሆን አላደርግም የምትል እንደው ምን አይነት ምንድነው የሚለው እምነተ ጎዶሎ እናት ነች ይልና ከሐና ጋር ያነጻጽራታል ሐና እንኳን ልጇን ለእግዚአብሔር እሰጠዋለሁ ያለችው እንዴት ነው ይላል ገና ልጅ ሳታገኝ ልጅ እንደው ብትሰጠኝ ያንተ አደርጋለሁ ያንተ ልጅ አድርጌ እሰጠዋለሁ አለች ይልና እግዚአብሔር አምላክ ልጅ ባርኮ ሰጥቶሽ
ለዛች እናት ባርኮ ሰጥቶሽ እንዴት የሰጠሽን ልጅ የእግዚአብሔር ማደሪያ እንዲሆን አልሰጠውም ትያለሽ? ህፃናትን ኢንፋንት ባፕቲዝምን ለሚቃወሙ እንዲህ ነው የሚላቸው እና ከአባቶች ትምህርት የራቀ ነው። ህፃናትን ጥምቀት ማግለል ማለት ከአባቶች ትምህርት መራቅ፣ ከክርስቶስ ትምህርት መራቅ ነው በእጅጉና ይሄን ለማለት ነው። አንድ ይሄ ስለ እንትን አይከን ቬነሬሽን ምናምን ላይ በጣም እንትን ከእናንተ ጋር ዲቤት ማድረግ ምን እንፈልጋለን ምናምን አይነት ነገር የሚሏት ነገር አለችና የምር ልዩነታችን እሱ ለማስመሰል የሚሞክሩ አንዳንድ ሉትራኖች አሉ። ትምህርቶቻችሁን በደንብ ብታጠኑ ጥሩ ነው ባይ ነኝ እኔ። ኦኬ ሉትራን ጉድ ፍራይዴይስ ሂም አላቸው። የጉድ ፍራይዴ ወይም ደግሞ መልካሚቷ አርብ የሚል የቅዳሴ ጸሎት ምናምን አላቸው። ኦኬ እና እዛ ጸሎታቸው ላይ ምንድነው የሚያደርጉት? ባይዘው ባለፈው ጋዲም ለማሳየት ሞክሯል። በእርግጥ ምን ብለው ነው እንትን የሚሉት? መጽሐፉ የቅዳሴ መጽሐፍ አላቸው። ማቲው ካርቨርስ ሂም አላቸው የቅዳሴ መጽሐፍ ማለት ነው። እና እዛ ጽሁፍ ላይ ምንድነው የቅዳሴ ስርዓታቸው ላይ ሲያደርጉ ምን ብለው ይናገራሉ? on which was hung the salvations of the world ይልና ያው ክሮስን ያመጣሉ፣ መስቀሉን ይዘው ይመጡና on which was hung the salvations of the world የዓለም መዳን ሁሉ የተንጠለጠለው በዚህ ነው ይሉና at this time a couple of antiphons are appointed to be sung at the priest ያው አንቲፎንስ የሆነ እንደ ዲያቆኖች ተቀባዮች አይነት ነገሮች አሳይን ተደርገው የሆነ የሚያዜሙት ነገር ያዜማሉ እና 3 ጊዜ እሱን ካዜሙ በኋላ ከመስቀሉ ፊት ማለት ነው each time kissing the wounds of Christ ኦኬ የመስቀሉ ክርስቶስ መስቀሉ የተቸነከረበት አካባቢ የመስቀሉ ቦታ ማለት ነው እየሄዱ መስቀሉን ይስሙታል and saying an appointed prayer ከዛ የሆነ የሚጸለይ ጸሎት አለ ይጸልያሉ following the priest the other clergy and assistant approach and adore the cross ይላል መስቀልን ምን አዶር ያደርጋሉ አዶር ያደርጋሉ እና እዚህ ይቀጥልና good friday from using the rather bombastic melody appointing in LSB ይልና and instead reserve it for occasions such as the exaltations of the holy cross የሚል እንትን አላቸው ፕሮግራም አላቸው ቀን አላቸው መስቀልን የሚያከብሩበት ማለት መስቀልን የሚያስቡበት የሚያከብሩበት ራሱን የቻለ ቀን አለው ማለት ሶ አዶር ያደርጋሉ መስቀልን እና ደግሞ ለመስቀልም ምን ያደርጋሉ ባይዘው ቦውዳውን ያደርጋሉ አይደል ሪቨረንስ ኒው ጆይ ሉትራን ቸርች በቅዳሴ ሰዓት አይደለም ለመስቀል ቁርባንን ለተቀበሉ ወይም ደግሞ ይሄ ለነሱ ሚስትሪ የሚሉት ቅዱስ ቁርባንን ለተቀበሉ ሰዎች እንኳን ቦውዳውን ወይም ደግሞ ሪቨረንስ ይደረግላቸዋል ልክ እንደዚህ ማለት ቦውዳውን ያደርጋሉ not for the እንትንስ ለምእመኑ ራሱ ይሄው ለምእመኖቹ ራሱ ቦውዳውን ያደርጋሉ እና ለምንድነው ለነሱ ራሱ ሪቨረንስ የሚደረግላቸው ለምእመናኖቹ ራሱ የሚለውን ሲያብራሩ እንዲላል reverence in many Lutheran congregations it is a common practice to reverence the altar and the cross ያው መስቀሉና አልታሩን ማክበር የታወቀ ነው እና ሪቨረንሳቸውን ደግሞ የሚገልጹት በምንድነው by bowing down ነው ባይዘው bowing ኦኬ በመስገድ ማለት በመስገድ ነው የሚገልጹት ያው እዚህ ጋር የሚታያችሁ ከሆነ reverenceአችንን ደግሞ congregation before I walk and walk down okay and after bowing towards the cross and the altar ይላል ይኸው after bowing towards the cross and the altar ወደ አልታሩና ወደ መስቀሉ ምን ያደርጋሉ bow down ያለው ኦኬ ከዛ በኋላ ደግሞ I turn and bow towards the congregation ይላል
ከዛ ደግሞ ዞረን ወዴት ወደ ኮንግሪጌሽኑ ወደ ህዝቡ ደግሞ ዞረን እንሰግዳለን ቦውዳውን እናደርጋለን and the camera which points me toward the congregation gathered online ያው ወደ ህዝቡ ዞሮ ሲሰግድ ተመልከቱ ይልና the congregation is the body of Christ a symbol and the incarnate reality of Christ in this world ይላል ስለዚህ ኮንግሪጌሽኑ ራሱ የክርስቶስ አካል በዚህ ምድር ያለ የክርስቶስ አካል ስለሆነ ይላል made to be the body of Christ the congregation is truly holy and worthy of reverence ለዛ ነው የክርስቶስ የምርም አካሉ ስለሆነ worthy of reverence ነው ቅዱስና worthy of reverence ነው ያ ኮንግሪጌሽን ህዝቡ ራሱ ማለት ለዛ ነው ቦውዳውን ምናረግላቸው ይላል ቦውዳውን ይደረግልን ሶ ዘም ብላችሁ ይሄ invocation of saints ወይም ደግሞ ይሄ ስዕላትን አይከን ቬነሬት ማድረግ ማክበር ምናምን የሚባሉ ነገሮች የሆነ እንደማይቀበሉ አይነት አድርጋችሁ ብዙ እንትን ባትሉ ጥሩ ነው የእናንተ ትምህርቶችም ላይ ስላሉ ማለት ነው ስላሉ ያ ያዴ በጣም ቴንኪው ይሰማል ይሰማል ያ ይሰማል አፍትሽ እለት እየተፈለፈለ ሲመጣ በቃ ሌላ ታሪክ እየሆነ ነውና የሉተራን ነገር በቃ የሚያልቅ ነገር አይደለም እለት አዲስ ነው ይላል ምን ነበር ያለው ለእንትኑ ይሰግዳሉ ነው ያልከኝ ለህዝቡም ይሰግዳሉ አሁን ተጨምሮላል እስቲ ሂድባቸው ታዲያ ኦርቶዶክሳውያኑ ምን የተለየ ነገር አደረጉ ወንድምየው ምን የተለየ ነገር አሉ እኔ ታመኩ ገባድ አርሰናል አገባ መሰለኝ እየተጨወነ እሺ ከዚህ ጋር ሚሄድ ፒኤስቪ ነው ያገባው አንተ እመቤቴን በል ፒኤስጂ እና እንትን ሪያል ማድሪድ አንድ ሁለትና አንድ ለባዶ ነው አርሰናል እንኳን ያገባው ነው አራ ገብቷል ባክ እሺ ለማንኛውም ሌላ ርዕስ ውስጥ እንዳንገባ ልክ ነበርኩ እሺ ማን ሶቨሬን ነው የሚለው ሶቨሬን እሺ ሶቨሬን ሰላም እንዴት ናችሁ አንተ ሰላም ድምጼ ሊታፈን ይችላል ቻርጅ ስለሰካሁኝ ለዛ ነው እሺ የማልከፍተው እንኳን ደህና መጣ ወዳጃችን ማውራት አትችልም ታዲያ አንተ ነህ አይሰማም እንዴ እኔ ድምጽ ይሰማኛል ጋዲሳ ታዲያ ምንድነው እኔ ያወራው አንተ የምትለው በየደቂቃው ወይስ ከኔ ጋር ማውራት ካልፈለክ ነገርኝ ችግር የለውም ኖርማል ነው አይ ችግር የለውም እናወራለን ከቻለ ግን አንተንም ባወራው ደስ ይለኛል ስለምንድነው ልታወራ የፈለከው አንተነህ ያው ዲስከስ ስለምታረጉበትም ሌላም አንድ ጥያቄ ጨምሬ ስለ ሉተር ነው እያወራን ያለ ነው ስለሱ ማውራት እንችላለን ችግር የለውም ሉተር እንዴት ነው ሮል ሞዴል መሆን ይችላል ብለህ ታስባለህ ለፕሮቴስታንቶች ሮል ሞዴላችን ኢየሱስ ነው የኛ አይ ችግር የለውም እኔም ስለ ክርስቶስ አላወራም ሉተር ሮል ሞዴል መሆን ይችላል ብለህ ታስባለህ ሰው ሁሉ በእግዚአብሔር ጸጋ ነው እንጂ ስጋ ለባሽ ሁሉ ያለ እግዚአብሔር ጸጋ ራሱ ባዶ ነው እርዳታ አገዛ ያስፈልገዋል እኔ አሁን ያልጠየኩ ነገር ውስጥ እርዳታ ያስፈልገዋል ጸጋ ያስፈልገዋል አይደለም ጥያቄ ሉተር ሮል ሞዴል መሆን ይችላል ወይስ አይችልም ነው ጥያቄ የሶር ነው የሚሆንበት አለ የራሱ የሆነ እንደ ሰው ጠንካራ ጎኑ ማንም እኔም ሮል ሞዴል መሆንባቸው ነገሮች አሉ
እንደዛ እኔ ሊሆን ይችላል። አሁንም ያልጠየቅኩህን አትመልስ። አንተ ሮል ሞዴል መሆን ትችላለህ አላልኩ። ስለ ሉተር ነው እያወራሁ ያለሁት ፓፓ። እሱን እኮ ነው የምልህ። የእኛ ዋና ሮል ጋዲሳዬ የምትፈልገውን ብቻ ነው ወይስ እንዴት ነው ነገር? አይ እኔማ እሱን እኮ ነው እኔ እየጠየቅኩ ያለውን ጥያቄ እንድትመልስልኝ ነው የምፈልገው። ሌላ ያልጠየቅኩን እኔ ሉተር ሮል ሞዴል መሆን ይችላል እኛ እኮ እያልኩ ነው የጠየቅኩት። እኛ እኮ ሰው ላይ ብዙ ፎከስ አናደርግም። እኛ ቅዱስ ሁላችንም ኦኬ ቅዱሳን ነን። እሺ፣ እነዚህ 5ቱ ሶላዎችን ሉተር መገለጡን ከእግዚአብሔር ነው ያገኘው አይደለም? አረ መጽሐፍ ቅዱስ ላይ በግልጽ አለ። ሉተር ትምህርቱን ሲያስነሳ ከእግዚአብሔር ነው ያገኘው መገለጡን አይደለም? ልዩ ሪቪሌሽን አይደለም፣ ኢትስ ኦልሬዲ ሪቪልድ መጽሐፍ ቅዱስ ላይ አለ እኮ። እሺ፣ ለምሳሌ መጽሐፍ ቅዱስ ብቻ የሚለውን ትምህርት ከሉተር በፊት እስቲ ያስተማረ እንደ ጠቅላላ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ምን ያውቃሉ? እና ነው ሶላ ስክሪፕቹራ የሚለውን ትምህርት ከሉተር በፊት ያስተማረ ሰው ማስረጃ አለ? እሺ፣ ጠቅላላ ቤተክርስቲያን ትምህርቶች እኮ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ፓወር ያለው ኦቶሪቲ ያለው መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚሉት። እሱን እንያ አብረን ሶላ ስክሪፕቹራ ስትሉ እናንተ 66ቱን ብቻ እያልክ ነው አይደል? መጽሐፍት 66ቱ ያ ሌሎች ስለዚህ 66ቱ እሱ እንደሆኑ እንያ 66 ከቸርች አይ ቤተክርስቲያን የቀደመው መጽሐፍ። ኦኬ፣ አውስ ያሳየንሽ 66 መሆኑን እናሳየንሽ። ኦኬ ምን ማስረጃ? እስቲ ችግር የለውም ማስረጃውን ነገርና እኛ እንከፍትላለን ያ አስፈላጊ ከሆነ። የቀደመው የብሉይ ኪዳን የእስራኤል መጽሐፍ ስለሆነ የቶራውን የነሱን የህጉ መጽሐፍት ዝርዝረን እናያለን። ብሉይ ኪዳን አዲስ ኪዳን ላይ እኮ ቁጥር ችግር በቤተ የለውም። ክርስቲያን ታሪክ ውስጥ ነው ብለህ ፕሮቴስታንቲዝም እስኪነሳ ድረስ ከአንደኛ ክፍለ ዘመን ጀምሮ ኦር መጽሐፍት ኦልሞስት ከሶስተኛ ክፍለ ዘመን ጀምሮ አካባቢ መጽሐፍ ቅዱስ 66 ነው ብሎ ያስተማረ ወይ ደግሞ ያመነ ክርስቲያን አለ ከሉተር በፊት? ጠቅላላ ቤተክርስቲያን እሱ ነው እንጂ እምነት እያልኩ እኮ ነው። ለምን መሰለህ? እሺ መጀመሪያ ማስረጃ ስጠኝ። የቤተ ክርስቲያን እምነት እንደዛ ከሆነ እንደዛ ያመነ ክርስቲያን አሁን አይሁዶች ጋር ሳይሆን ክርስቲያኖችን እንደዛ ብሎ ያምኑ የነበሩ ክርስቲያኖች ካሉ ንገረኝ። ነው የኦልድ ቴስትመንት የአይሁድ መጽሐፍ አይደል እንዴ? አዲስ ኪዳን ላይ ያሉ ክርስቲያኖች የብሉይ ኪዳንንም የአዲስ ኪዳንን መጽሐፍት ይዘዋል አይደል? ያ ግን ኦልድ ቴስትመንት የወሰድነው ለእስራኤል የተሰጠ ነው፣ የእስራኤል መጽሐፍ ነው። እነሱን ሄደን መጽሐፍ ባለቤቶቹን እኮ የምንጠይቀው። ወዳጅ ስለዚህ ሰማኛ እንዴ ኦኬ ማውራው ነገር የምትሰማኝ አንድ ይመስለኝ። ጋዲ ዝም የሆነ ብሎ ነው ጥያቄ የሚያወራው ልጠይቅ። መሰለኝ። ቆይ እሺ፣ ቆይ ዋዲ አንድ አንዴ ጥያቄ ቆይ ልጠይቅ። እሺ ወዳጅ አንተ የምጠይቀን ነገር ብሉይ 66 አይደለም ግን ሰማኝ። ቆይ የብሉይ ኪዳን ላይ ስለሆነ ነው ልዩነቱ። የብሉይ ኪዳን ላይ እኮ አረ ነው፣ አዲስ ቆይ ኪዳን ላይ ሰማኝ፣ ነው የተሰጠው። አዳምጠኝ። እሺ ለምሳሌ 3ኛ ክፍለ ዘመን ላይ 4ኛ ክፍለ ዘመን ላይ ክርስቲያኖች ነበሩ አይደል? እንዴት የለም ያ እነሱ ክርስቲያኖች ስንት መጽሐፍት ነበር የሚቀበሉት? ያ ካናኑ በደንብ ተጠርዞ መጽሐፍ ቅዱስ የወጣበት ታይም አለ። ተበታትኖ ግን ነበሩ እነዛ መጽሐፎች ብቻ ለብቻ ነበሩ። ይሄ ሰውዬ እነዚህ 66ቱ መጽሐፍት ጌታ ኢየሱስ ክርስቶስ። አረ እባክህ የተጠየቀው መልስ። እነዛ ክርስቲያኖች ስንት መጽሐፍት ነበር ስለ የሚቀበሉት? 66ቱ ካኖኑ ከተሰራ በኋላ ነው ማውራት የምንችለው። ጋዲሳ ስለ 66ቱ መቼ ነው 66ቱ ካኖኑ የተሰራው? እሺ ያ እሱን 66ቱ ሚዲቫል ላይ ነው 66ቱ የተሰራ። ሚዲቫል ስፔሲፊክ አድርገው ዓመተ ምሕረቱን አዎ ኤግዛክትሊ እንዳልሰት ብዬ ነው። ችግር የለውም ሰዓት ሜቢ ወደ አራት ያቀድም እንዳልከው እዛ አካባቢ ነው። ወደ 4ኛው ሴንቸሪ አካባቢ ይመስለኛል። እሺ አራተኛ እሺ ችግር የለውም 4ኛ ክፍለ ዘመን 5ኛ ክፍለ ዘመን ላይ 6ኛ ክፍለ ዘመን ላይ መጽሐፍ ቅዱስ 66 ነው ብሎ ያስተማረ አባት ሊሆን ይችላል ያምኑ የነበሩ ክርስቲያኖች ካሉ ንገረን። እሱን እኮ ነው ያ ሉተር ነው አክቹዋሊ በደንብ የሪፎርሜሽን ታይም ላይ ኋላ ሚዲቫል ያልኩት እሱ ነው። ሚዲቫል ቀደም ዲፋይን ሲደረግ አፊርም ያደረጉት ከና ቆይ በደንብ በቃ አድርገው በቃ የሰሩት አሁን እኮ በቃ ችግር የለውም እኮ ወዳጃችን። አሁን እዚሁ መልሰ ራስን በራስ በገዛ ቁንጨራ የሚባለው ይሄ ነው። ቀደም ሚዲቫል ፔሪድ አልክና 4ኛ ክፍለ ዘመን አልክ። ከዛ 4ኛና 5ኛ ላይ እንደዚህ ያመነ ሰው እስቲ ማስረጃ ስጠኝ ስለ አክቹዋሊ ሉተር ነው አልክ። ስለዚህ በቃ አፊርም ስላደረግ ነው አፊርም አድረግ ነው እንጂ ወደ በቃ ቀደም ዮሐን ይቀጥል እንደተናገር ነው ወደ 400 ኤዲ ላይ ዮሐን ካውንስሎቹም ይሄን ይቀጥል በቃ። ያጸደቁበት አረ ማስረጃ የለም በእናት ማስረጃ በሌለ ነገር አንድ አታውቅም። አንድ የኒው ቀጥል ቴስትመንት ቡኮችን ሰብሬ አጽድቀዋል። ሰብሬ እሺ አፊርም እኮ ነው ደጋግመህ የሚደረገው። ጋዲሳ አይሁድ ክሬት አይደለም የሚደረገው እኮ እስኪ ስማ ማረጋገጥ አንተ ነው ይሄ። ሰውዬ ዝም ብለህ አትጩህ እባክህ። ስማ ስማ ኧረ ዝም አንተ ብለህ ደግሞ በቃ ዲስሪስፔክት አይጣለሁ። አቤት አትጩህ ማለት ዲስሪስፔክት ነው። በሌሊት ምን ቱ ቢሆነስ ያስፈራል? አንተ ቀስ ጋር ብለህ ባላወራ አውራ። ደስ ይለኛል እዮድዬ፣ በፍቅር ከተቻለ ስለዚህ ትወርዳለህ
ትወርዳለህ፣ ውረድ። ምክንያቱ ምን አንድ ጥያቄ እንደማትመልስ ስለምታውቀው ጠዋትም ባይዘወይ አንተ እኮ ከወንድ ልጅ ይሰስር ጋር ራሱ ስላሴ ማስረዳት ማስችል ሰው እኮ ነህ አይደል? እና ስላሴን አስረዳ ከወንድ ልጅ ይሰስ ስትባል እሪ ብለህ የወጣ ሰው እኮ ነህ። ስለዚህ ዝም ብለህ ዶን ፕሪተንድ ሰው ለማድረግ ከሆነ የምትገባው እዚህ ማድረቂያ የለም። እሺ እዛ ቤት ከፍተህ አድርግ። የረጠበ ካለ የጠዋቶቹ የረጣጠቡ ነገሮች ካሉ አደራረቀ ሄደ። አሁን ትመልሳለህ ወይስ አትመልስም? የምጠይቅህ ያ አንተ ዝም ብለህ ፖለቲካ ስለምትሰራ ከጋዲሳን ብዙ አላውቀውም ወይ ትመልሳለህ ከአንተ ወይስ ጋር አላወራም። አትመልስም? ትመልሳለህ አትመልስም? እስቲ እንሞክር፣ እስቲ ሂድበት። እስቲ ግን በተቻለ መጠን መጽሐፍ ቅዱሳዊ ሞክር። ክርስትናዊ አድርገው። ዝም ብሎ የአይሁዶች የአሮጊትና የአይሁዶች የሽማግሌ ወሬ መጽሐፍ ነው። እንዳታወራ። ሰማኝ እሺ። አሁን እንዴ የአይሁዶች መጽሐፍ ነው የብሉይ ኪዳን መጽሐፍ አልክ አይደል? አልክ አይደል? ወንድማችን ቀጥል። አዎ እየሰማሁ ነው። የኔን ኮንፊርሜሽን መች ያስፈልጋል? ብልሃል ቀጥልና አላልክም? ልመልስልህ። ደግሞ ሀሳብን ካላልክ እኮ በቃ ጥያቄ እንድጨርስ ያ ብልሃል አላልክም? ኦልድ ቴስትመንት የአይሁድ መጽሐፍ ነው። መጀመሪያ ለአይሁድም ነው የተሰጠው። የአይሁዶች መጽሐፍ እሺ ነው። የብሉይ ኪዳን ነው። እግዚአብሔር የትኞቹ ከህዝቡ የአይሁድ ጋር ከእስራኤል ጋር ቆይ ኮሚኒኬት ሲያደርግ የትኞቹ የነበረበት ነው። ስማኝ እሺ። አሁን የትኞቹ የአይሁድ ግሩፕ ትክክል መሆናቸውን ማለት የትኞቹ የአይሁድ ግሩፕ ናቸው ትክክል ብለህ የምትቀበለው? ምክንያቱ በአይሁዶች ዘንድ በጣም ብዙ አይነት መጻሕፍት አቀባበል አላቸው። ለምሳሌ ጸሐፍት ፈሪሳውያን፣ ሰዱቃውያን የሚባሉ አሉ። ፔንታቶክ ብቻ 5ቱ ኦሪትን ብቻ የሚቀበሉ አሉ። ኦኬ ከነቢያትም መርጠው የሚቀበሉ አሉ። ከዛ ደግሞ ኢሴናውያን የሚባሉ ደግሞ አሉ። ስለ ኢሴናውያን አይሁዶች ታውቃለህ? ቀጥል። ዝም ታውቃለህ? ብለህ ይህን ታውቃለህ? ምን የኔ ማወቅ ነው የምትፈትነው? ታውቃለህ አልገባኝ። ማን ነው አታውቅም? እሱ አፕሩቭ እኮ ነው። ያደረገው ከሆነ ቆይ፣ ማን ነው አፕሩቭ ያደረገው? ኢሴናውያን አይሁዶች ይሄን ታውቃቸዋለህ ያህል ወይስ ኮምፕሌክስ አታውቃቸውም? አይደለም። የጂውሾች መጽሐፍ ይታወቃል፣ ግልጽ ነው። ምንም እኮ የኢሴናውያን ያሉ ናቸው አይሁዶች እኮ ምድር ላይ ታውቃቸዋለህ አታውቃቸውም? እ? ታውቃቸዋለህ አታውቃቸውም? ኢሴናውያን የሚባሉ አይሁዶች ታውቃቸዋለህ? ቀጥል እስቲ ጨርስ መጀመሪያ ሀሳብህን። ምን ልትል እንደፈለክ መጀመሪያ ታውቃቸዋለህ ይግባኝ። አታውቃቸውም? በፈጣሪ ስም አንተ የማታውቀው ከሆነ አላውቅም፣ የምታውቀው ከሆነ አውቃለሁ በል እንዴ። እስቲ ሁሌ እሺ፣ ይሄ እኮ ነው መዳረቅ ከአንተ ጋር ማወቅ። አይሰለችም? ውረድ ውረድ ውረድ። አንድ ነገር ሳታውቅ የአይሁዶች መጽሐፍ ነው አይሁዶች ናቸው የሰጡት እኮ ምናምን፣ ይህን እንኳን ሳታውቅ የአይሁዶች መጽሐፍ ነው። ስንት አይነት የአይሁድ ግሩፖች እንኳን እንዳሉ መጽሐፍ ቅዱስ ውስጥ አታውቅም። ሰዱቃውያን፣ ጸሐፍት ፈሪሳውያን ልዩነታቸው ራሱ አታውቅም። ስንት አይነት መጽሐፍ እንደሚቀበሉ ራሱ አታውቅም። ኦኬ ኢሴናውያን የሚባሉ እንዳሉ ራሱ አታውቅም። ዝም ብለህ ሲባል የሰማኸውን የአይሁዶች ቀኖና ምናምን ባይዘወይ አይሁድ የሚባሉት ከክርስቶስ መምጣት በፊት ያሉት ናቸው። ከዛ በኋላ ያለ አይሁዳዊ የሰይጣን ማህበርተኞች ናቸው። እነሱ የቀነኑትን የምትቀበል ከሆነ አንተ የሰይጣን ማህበር ነህ። በቃ ቻው፣ የሰይጣን ማህበር ነህ፣ አለቀ። ምክንያቱ አውቶሪቲ አልተሰጣቸውም። ክርስቶስን ያልተቀበለ መጽሐፍ ቅዱስን የመቀነን አውቶሪቲ ያለው እንዴ? ከክርስቶስ መምጣት በኋላ በቃ መንግስቱ ሁሉ የክርስቲያኖች እንጂ ከአይሁዶች መንግስቱ ተወስዷል። ኦኬ ልክ ምን ብሎ ሐዋርያ ቅዱስ ጳውሎስ ሮሚ ምዕራፍ 9 ላይ የተናገረው አለ አይደል? ሮሚ ምዕራፍ 9 ወደ መጨረሻ አካባቢ እንዲህ ብሎ ይናገራል። ያው ከቁጥር 25 ጀምሮ እንዲሁ ደግሞ በሆሴ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደችው ብዬ እጠራለሁ። እናንተ ሕዝቤ አይደላችሁም በተባለላቸውም ስፍራ በዚያ የሕያው እግዚአብሔር ልጆች ተብለው ይጠራሉ ይላል። ኦኬ ስለዚህ ሕዝቤ ልጄ ያልተባሉትን ልጅ ብዬ እጠራቸዋለሁ ሲል ኦፍኮርስ ከአይሁዶች ውጭ የሆኑት የክርስቶስ መንግስት እንደሚሆን የክርስቶስ ልጆች ተብለው እንደሚጠሩ ይናገራል። ከዛ ውጭ ማለት እስራኤል ዘነፍስ ከሆኑ ውጭ ሌላ በቃ ኦቶሪቲ ያለው በምድር ላይ የለም። በመጽሐፍ ቅዱስም ላይ በየትኛውም ጉዳይ ላይ ኦቶሪቲ ያላት ቤተ ክርስቲያን ብቻ ነች።
ቤተክርስቲያን። ለዛ ነው ጌታ በዮሐንስ ወንጌል በማቴዎስ ወንጌል ምዕራፍ 16 ላይ ምን ብሎ ይናገራል መሰላችሁ? የሆነ ነው 19 አካባቢ መሰለኝ አይደል? ማንም ሰው ቢበድል ሄደህ ምከረው ይላል። ከዛ ሁለት ሆናችሁ ምከሩት ይልና ከዛ በኋላ ወደ ቤተክርስቲያን ውሰደው፣ ቤተክርስቲያንን ካልሰማ እንደ ቀራጭ እንደ አረማዊ ይቆጠር ይላል። በቃ በምድር ላይ ትልቅ ኦቶሪቲ ያላት ቤተክርስቲያን ብቻ ነች። ማለት ብቻ ነች ስል ከምን አንጻር ነው? በመጽሐፍ ቅዱስ ኦቶሪቲ የለውም እያልኩኝ አይደለም። ኦኬ፣ በመጽሐፍ ቅዱስ ኦቶሪቲ ያለው የለውም እያልን አይደለም። ኦፍ ኮርስ ኦቶሪቲ ትልቅ ኦቶሪቲ ያለው ከመጽሐፍት ሁሉ ትልቁ ኦቶሪቲ ያለው መጽሐፍ ቅዱስ ብቻ ነው። የእውነት ሁሉ አምድና መሰረት የሆነችው ግን ምንድነች? ቤተክርስቲያን ነች። መጽሐፍ ቅዱስም እውነትና ስህተት የለበትም ብለን የምንቀበል ከእውነት አምድና መሰረት የሆነችው ቤተክርስቲያን ስላገኘ ነው ስላገኘ ነው። ከዚህ አንጻር የሚታይ ነው። በቀኖና ዙሪያ ትንሽ ያላነበበ ከሆነ ትንሽ አስቸጋሪ ነው እና እንደዛ ነው ሰዎች። አይ ቲንክ እየመሸ ነው። ጋዲ ምናልባት የምትለው ካለ በልና እንጨርስ። አይ ቲንክ ለዛሬ ያው ሰዓትም ስለሄደ ነገም ደግሞ ጠዋት ስራ ተነሺ ስለሆነ ጋዶ የምታቀልለው ነገር ካለ ታች አትመልሱለት ፕሊስ። ይሄ ዝም ብላችሁ ተውት። እታች ሆኖ ታብታብ እያደረገ መማር ያለበት ልጅ ስለሆነ አትመልሱለት ፕሊስ። የፈለገውን ይጻፍ፣ ቁጭ ብሎ ይማር ዝም ብሎ። ጋዲ ስልኩን ጥሎ ደቀሰ እንዴ አንተ? ሄደ ተብሏል። አይ ጥሩ ነው። ኤኒዌይስ እንደዛ ነው። በቃ ሰዎች እንግዲህ የነገ ሰዎች ይበለንና ሰላም ደሩ።